ሩፋኤል ከኢትዮጵያ ውጭ ሌላ ሀገር ሄዶ አያውቅም። ክርስትና እኔ ነኝ፣ የክርስትና ባለቤት እኔ ነኝ። በነገራችን ላይ ክርስትና ወይም ደግሞ ማለት እስራኤል የሚለው ሀሳብ ራሱ በዚች ቤተ ክርስቲያን ውስጥ በነቀሲስ ዲበኩሉ አይነት ሰዎች ማለት ክርስትና የእስራኤል ታሪክ ነው፣ የእስራኤል በእግዚአብሔር አይን ውስጥ የመግባት ነው ብትላቸው የሚያብዱ እንደሆነ ታውቃለህ። ያብዳሉ እኮ ሊትራሊ ሊያብዱ ይችላሉ። ለምን መሰለ? ኢቭን ስትመለከት ክርስትና እኮ 2000 ዓመቱ ነው። እነሱ እስቲ ከታይ ጻፉልኝ፣ ክርስትና የስንት ሺህ ዓመት ታሪክ ነው የሚሉት? እስቲ ንገሩኝ ከታች ያላችሁ፣ ወይም እዚህ ያላችሁ ድምጻችሁን አውጡና ንገሩኝ። የስንት ሺህ ዓመት ታሪክ አለው ነው የሚለው? ያው 2000 ነው፣ ግን እነሱ 3000 ይላሉ። እንግዲህ የሶስት ሺህ ዓመት ታሪክ አለው ይላሉ። የሶስት ሺህ ዓመት ታሪክ አለው ይላሉ። ክርስትና በባህሪው ገና 2000 በኢትዮጵያ አቆጣጠር 2017 ነው። በእኛ አቆጣጠር እዚህ ባለነው አቆጣጠር 2025 አሁን 2026 ገባ። 1000 ዓመት ወደዛ ይወስዳሉ። ለምን እንደሆነ ታውቃለህ? ከኢየሱስ ክርስቶስ በፊት እዛ አለን ማለታቸው ነው። ከ1000 ዓመት በፊት እኛ ነበርን። ባለ ታሪኮቹ እኛ ነን። ዳስ ዋይ እኮ ኢቭን አይሁዳውያን እንኳን እኮ የማይቀበሉትን የማያውቁት መጽሐፍ እኮ የብሉይ ኪዳን መጽሐፍቶች እኮ መጽሐፉ ውስጥ መጽሐፍቶች የሚጨምሩት እኮ በዚህ ምክንያት እኛ ነን ባለቤት። እንዴ ከካቶሊክ እኮ ወጥተው እኮ ከካቶሊክ እኮ አንፈልግም ብሎ እኮ ከቄልጌዶን በኋላ እኮ ተገንጥለው እኮ ግን እነሱ ናቸው ዛሬ ባለቤት። ካቶሊካውያን አይደሉም እንደሚሉት ታውቃለች አፍ ሞልተው እኛንን የአፖስቶሊክ ሰክሰሽን ባለቤት እኛንን እንጂ ካቶሊካውያን አይደለንም እኮ የሚሉ ጀግኖች ናቸው እኮ እነዚህ። እኔ ብቻ የታሪክ የኔ ነው እንትን የኔ ነው። እኔ አንድ ነገር የተቸገሩት እስከ ዛሬ ድረስ ኢየሱስን የሆነ የዚህ የደብረ ብርሃን የሆነ አገር አካባቢ ሰው ማድረግ ያልቻሉት ከምን እንደሆነ ታውቃለህ? ታሪክ የተያያዘ ታሪክ በቃ እዛ ስላለባቸው ብቻ ስላለባቸው ነው። እውነቱን ንገረኝ ካልክ ማርያም እኮ ኢትዮጵያዊ ነች እኮ በቃ ታውቃለህ አይደል? ማርያም እኮ እስራኤላዊ እንኳን እኮ አይደለችም እኮ በቃ የኢትዮጵያ እኮ ነች። እኔ ምን አይነት የታሪክ እኔ ጌታ ኢየሱስ ሁሉ ነገር እኔ ካላረኩት፣ እኔ ካልመራው፣ እኔ ካልገባውበት፣ እኔ ካላቦካሁት፣ እኔ ካልጋገርኩት፣ እኔ የእኔነት መንፈስ አሁን እኚህን ሰው እንትን የሚለው የእኔነት የቦርዥዋ መንፈስ ነው። እና የቦርዥዋ መንፈስ ደግሞ በጣም ከባድ መንፈስ ነው። በቀላሉ የሚላቀቅ አይደለም። በቀላሉ እንደዚህ የምታስወግደው አይደለም። እንትን ካልመጣ ሶሻሊስት ካልመጣ በስተቀር ቦርዥዋ አይለቅም በነገራችን እና ፍንዳታ ብቻ ነው የሚያስቆመው። ተባረኩ። እኛ እዚህ ውስጥ ያላችሁ ኦርቶዶክሳውያን እያሰማን ነው። በጣም እንደ ማህበረሰብ ልጆቻችንን ነው የተናገሩት። የልጆቻችንን የተናገሩት ይህንን እየተቃወመ ነው። በዚህ ላይ አስተያየት አለኝ ብላችሁ የምትሉ ልጆች ካላችሁ ኦርቶዶክሳውያን እናንተ አንድ ቁጥር ጻፉ። አንድ ሩም ክፍት አለ፣ መግባት ትችላላችሁ። እሺ ቃልዬ፣ እሺ እሺ በድጋሚ ሰላም ብያለሁ። አጀንዳ አታሳጣኝ ነው ቲክቶክ ላይ በጣም መርዘኛ ነገር ነው የተናገረው። እንግዲህ ከዚህ በኋላ አንቱ አልልም፣ ይቅርታ እስከሚጠይቅ ማለት ነው። ምክንያቱም በጣም አደገኛ ነገር ነው የተናገረው፣ በጣም ማለት ነው። በጴንጤ ቤት ውስጥ ያሉ ልጆች ከልጆቻችን ጋር ብሎ የሰራው ምንድነው? ካራክተር አሳሲኔሽን ነው። ሄዶ ደግሞ ከመሪነት ጋር መሪዎቻችን ጋር ይታያል። ከመሪነት ጋር የሚገናኝ ነገር የለውም። አስቀድሞ ከዚህ በፊት እንግዲህ ይታወቃል። ጀስት በዚህ ሃይማኖት ውስጥ በዋናነት ያለው ማን እንደሆነ ስለሚታወቅ እና ማን ታርጌት አድርጎ እንደሆነ ይታወቃል። ግን ጀስት እኔ ከፖለቲካ ብዙውን ጊዜ ራሴን በጣም ብዙ ክንድ ነው የማደርገው ከምሰራው ስራ ጋር ስለማይሆን ማለት ነው። ከመንፈሳዊ ነገር ጋር ብዙ አብሮ ለመሄድ ስለሚቸግረኝ እና ኬሲ ስለሆንኩ ግን
ከመሪነት ጋር በተያያዘ ነገሮች ከተነሱ ወደኋላ እንመለስና ብዙ ነገር ያጠፉ መሪዎች የሉ የሚለውን ነገር እንመልከት እስቲ። ለምን ነበረ ጎጃሜዎች ዘንድሮ ንጉሱ በድል ቢመለሱ እውነትም ጎጃሜ ጎልድፏል ምላሱ ብለው ያስቀመጡት? ለምን ነበረ እንደዛ ብለው የተናገሩ? ሪሊ ታሪኩን የምታውቁ ሰዎች ታውቁታላችሁ ለምን እንደሆነ ማለት ነው። የተክለ ሃይማኖት ቤተክርስቲያንን መቃን ሳይቀር የፈለጡ ንጉስ ስለነበሩ አይደለ? የህዝቡን በሬ ጭምር እያረዱ የሚታረስበትን በሬ ጭምር እያረዱ የነበሩ ሰው ስለነበሩ እንደዛ እያልን መቀጠል እንችላለን። አፄ ቴዎድሮስ ጋር ብንሄድ በጣም የምወዳቸው ንጉስ ናቸው። በጣም ነው የምወዳቸው። አደሴም ታይም በጣም ብዙ ጥሩ ያልሆነ ነገር አድርገው እንደነበረ ደግሞ እናውቃለን። እንደዚሁም ደግሞ ሌሎች ነገስታቶቻችንም ጋር ተመሳሳይ ችግሮች አሉ። ስለዚህ ከነገስታቱ ዘመን ጀምሮ እና ኃይለ ሥላሴን ጨምሮ ማለት ነው ከነገስታቱ ዘመን ጀምሮ በጣም ብዙ የሚነቀፉበት ነገር አለ። አደሴም ታይም በጣም ብዙ ደግሞ ለኢትዮጵያ የዋሉት ውለታ ደግሞ አላቸው። ደርግ ጋም ሲመጣ አሁንም በታሪክ ቢሆንም የምናውቀው እናንተ ደግሞ ታውቁታላችሁ በደንብ በጣም ብዙ ደም አፋሳሽ ነገሮች እንትን ብለዋል። እነሱን ታሪኮች ሳነብ እሱ ላይ ቤዝ ያደረጉ ፊልሞች ስመለከት ምናምን ይወረኛል ሰውነቴን፣ ደስ አይለኝም። በታሪክ ቢሆን የምናውቀው ማለት ነው። አደሴም ታይም ደግሞ እዛ ዘመን ላይ የኖሩ ሰዎች ዘመኑን እያስተያዩ ምን ያህል መልካም ጊዜ እንደነበረ ጭምር የሚያወሩ ደግሞ አሉ። አፍተር ኦል ናሽናል ሜንታሊቲውን ግን አምጥቶት እንደነበረ ግን ይናገራል። ከዚህኛው መንግስት በፊት የነበረውን መንግስት ብንመለከት በጣም ብዙ የሚነቀፍበት ነገር አለ። በጣም ብዙ ማለት ነው። እጃችን ላይ ዶክሜንቶች እኮ አሉ። ነገር ግን ስቲል አሁንም ደግሞ በጣም ብዙ ደግሞ የሚያሳገንበት ነገር አለ። እዚህም ተመሳሳይ ነገር ነው። ሶ እንደው ብድግ ብሎ የሆነ አንተ የምጠላው ሃይማኖት ያለው መሪ ስላለ ብቻ የሆነ እንትን ማምጣት የሆነ በዚህ መልኩ መናገር በጣም አሰቃቂ ነገር ነው። ጀነሬሽኑ ላይ ምን እየሳሉበት ነው ያሉት? ቅድም እንዳልኩ አስቼ ጀነሬሽኑ ላይ እየሳሉበት ያሉት ነገር ምንድነው? እንደዚህ የሚያወሩ ሰዎች እንደው ከእንትን አንጻር ከዚህ ከሃይማኖታዊ ነገር አንጻር ሰው ሃይማኖቱ ምንድነው? ትናንትና እንዲህ ነበር የሚሆነው ብሔሩ ምንድነው ይባልና ሰው የሆነ ነገር ይደረጋል ይባል ነበራል። አሁን ደግሞ ሃይማኖቱ ምንድነው እየተባለ የሆነ ነገር እንዲደረግ የሚያነሳሳ ነገር ነው ያደረገ። ከሰሚዎቻቸው መሀል አንዱ ምናልባት ነገ እግዚአብሔር ሊሾመውና መሪ ይሆናል ከሰሚዎቻቸው ካደመጧቸው ሰዎች መካከል። ስለዚህ የእሳቸውን ንግግር የሰማና አይምሮ እሳቸው አልኩኝ አያቸው እንትን ይላል ራሱ እሱ ለማለት ሁላ እንደዚህ ነው የምለው ብዬ አልቻልኩም። ግን በዛ ደረጃ የሰማቸው ሰው ግን ምን ያህል እንትን እንደሚያደርግ አስቡት። ምን ያህል አክት እንደሚያደርግ ማለት ነው። ሰው የተናገሩት ነገር በጣም የሚያስጠላ ነገር ነው። በጣም ደስ የማይል ነገር ነው። አፍተር ኦል ይሄ የክህነት ልብስ ተለብሶ ራሱ ይሄ መባሉ በራሱ አንደኛ ቤተክርስቲያኗን ችግር ውስጥ ይከታል። እኔ ሁሉንም ኦርቶዶክሳዊ አሁን እሳቸው በወረዱበት ዝቅጠት ልክ አልመለከትም፣ በተአምር አልመለከትም። ግን አደሴም ታይም ግን ይሄ ያስጠይቃል በደንብ ነው ቤተክርስቲያኗን ጭምር እኮ ማለት ውስጥ እየከተተ ያለው። ስለዚህ ከጅምሩ ከዚህ ከክህነት ልብሱ በፊት መጀመሪያ ክርስትና መማር ነበረባቸው። መጀመሪያ አስቀድሞ ክርስትና መማር ነበረባቸው። ይድረስልኝ ለሳቸው ቀጥታ ይድረስልኝ። ኦኬ ይሄንን የክህነት ልብስ ከመልበሳቸው በፊት አስቀድሞ ስለ ክርስትና ቤዚክ ነገር መማር ነበረባቸው። እንደውም ጥሪ ያቀርባሉ ደህንነት እንዲማሩ ማለት ነው በግል እሳቸው። ኦኬ እኛ ጋር መጥተው ማለት ነው። ምክንያቱም እንደዚህ አይነቱን የወረደ ነገር እንትን ያደረጉት በትክክል መጀመሪያ ቤዚክ ክርስቲያኒቲ ስለማያውቁ ነው። እሳቸው አገልጋይ ሆኖ በዚህ ደረጃ መማር አልነበረባቸው መናገር አልነበረባቸው። ለማንኛውም ግን እንደው ያሉትን ነገር ዝም ብለን እስቲ እንመልከተው ያሉትን ነገር ምንድነው ያሉት? ልጆቻችንን ጭምር ካራክተራይዝ ያደርጉብናል አሉ። እሷን ፓርት አንዴ አሰማት እስቲ። ቆይ ምንም ከመናገር በፊት አሰማት። አማንም አዲስ ነው ምን ብለው ነው ይያለ ታርጎ መስከልከልከል ያረጋት እንደሆነ አገሪቱ በቅዠት የመንግስት መመራት ሰዎች ከመጀመሪያው ላሰማው ወይስ እሷን? እሺ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ሊቷራ ከመጣ ሁለቱም ያሉት መምራት ላይ ደርሰዋል። እነዚህ ሰዎች ሁለቱም ያሉት ከሙስሊምና ከፔንቴኮስታሉ የትኛው ይሻላል
ብለህ ብትሉኝ ያለ የምመርጠው ሙስሊሙን ነው የምመርጠው። እኔ በስላሴ የሚያምነውን በአብ በወልድ በመንፈስ ቅዱስ የሚያጠምቀውን በመጽሐፍ ቅዱስ ማህበር አብረን ያለነውን በእነሱ ላይ ጂሃድ ማናደርገውን እንዳውም እንደነሱ ሳንሆን እዛም ቤት የዳኑ አሉ ብለን የምንለውን ከኛ ይልቅ ሙስሊሞች ነው የምመርጠው አሉ። ምን ሆነው ማለት ነው? ያ የክርስቲያን አባት ሆነው ማለት ነው። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚህ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። እዚች ጋር አንድ አምልጦ ነው አገር መምራት ላይ ደርሰዋል እነዚህ ሰዎች። አዎ አገር መምራት ላይ ደርሰዋል እነዚህ ሰዎች። እንዴ እስከ ዛሬ ጴንጤ መምራት አይችልም እኔ እንግዲህ ክርስቲያን ነኝ ብሎ ስላለ ማለት ነው። ስሙ በደንብ አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚህ እንቅስቃሴ በደንብ ስሙት። እዚህ ጋር በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አላቸው ካላችሁ ያ በጣም መሰረታዊ ሶስት አደገኛ ነገር ነው የተናገሩት ማለት ነው። ቀጥለ ቃል እንዲሰማ የፈለግኩት አንደኛ ለሚገቡ ሰዎች ነው። ሁለተኛ ነገር ደግሞ አሁን እዚህ ቦታ ላይ የተነገረ ልጆቻችንንም ካራክተራይዝ ያደርጉብናል በማለት ኢቭን በቃ ትምህርት ቤት ጭምር ለመግባት ነው እያሰቡ ያሉት ማለት ነው። በዚህ ደረጃ ነው ለመግባት እያሰቡ ያሉት። ይሄ ግን ስህተት ነው። እሳቸው የተናገሩትን ገልብጬ ብናገር አይገባኝም መናገር እንጂ እሳቸው የተናገሩትን ገልብጬ ብናገር ብዙ ነገር ማለት ይቻላል። የመጠጥ ቤት ባለቤቶች እነማን ናቸው? የቁማር ቤት ባለቤቶች እነማን ናቸው? የተለያየ ሱስ ሰዎች ሄደው የሚለምዱባቸው ቦታዎች ባለቤቶች እነማን ናቸው? ጠዋት ጠዋት ቁርስ ሲበላ መዝሙር ተከፍቶ ማታ ማታ ቅልጥ ያለ ናይት ክለብ የሚሆንባቸው ቤቶች የነማን ቤት ንብረት ናቸው? ኦኬ። ነገር ግን ኦርቶዶክስን በዛ ውስጥ አልለካም። እዛ ውስጥ መነገር ያለበት ነገር ቢኖርም ኦርቶዶክስን ግን በዛ ውስጥ ለክቼ ልጆቻችንን እንትን ሊያስለምዱብን ብዬ ኦርቶዶክስ ጓደኛዬና እኔ አብረን ይኖር ነው። ኦኬ ጓደኛዬ ልጄ ሌላ ኦርቶዶክስ ጓደኛ እንዳይዝ ኦር ደግሞ ልጄ ኦርቶዶክስ ጓደኛ እንዳይኖረው ሁለቱን ሶሳይቲ የመነጣጠል ነገር አልሰራም። ሪያሊቲውን ግን እያወቅ ነው ማለት ሪያሊቲው እሱ እውነታው እሱ። ኦኬ ጴንጤ ባክ አድርጎ የሚሄደው የት እንደሆነ እናውቃለን። ያ ነገር የማን ባለቤትነት ስር እንዳለም እናውቃለን። ነገር ግን ያንን የማናደርግበት ምክንያት ኦርቶዶክስን በእንደነዚህ አይነት ሰዎች ስለማንለካ ነው። እዚህ ጋር ወተን ስናወራ የምናወራባቸውን ርዕሶች ዶግማችሁን አሳዩን፣ መጽሐፍ ቅዱስ አሳዩን፣ እስቲ ስለዚህ ኪዳን ምን ትላላችሁ ምናምን የሚለው ነገር ውስጥ ገብተን የምናወራውና እንደዚህ የተበላሹ ቤቶችን እየጠቀስን የማናወራበት ምክንያት ይሄ ነው። እኛ የምናወራው ስለ ጤናማው ኦርቶዶክሳዊነት ነው እንጂ ስለ እንደነዚህ አይነቶቹ ኦርቶዶክስ ነን ብለው ነገር ግን ይህን ስለሚያደርጉ ሰዎች ስላልሆነ ማለት ኦኬ እንጂ እሳቸው ባሉት ልክ ማለት ቢፈለግ ከእሳቸው የሚጠነክር የሚበልጥ ኤቪደንሻል የሆነ ነገር ማምጣት እንችል ነበር፣ ማለት እንችል ነበር፣ ማድረግ እንችል ነበር። ኦኬ ምንም በቃ አንድ ሁለት ቀን የቪዲዮ ዘመቻ መውጣት ነው ቁርስ የምንበላበት ቦታ ማለት ነው። ግን ደግሞ ያንን ማድረግ አንፈልግም። ለምን? we are Christians። የምናወራውን ነገር የምናወራው ኦርቶዶክስን በዛ ደረጃ አጠልሽተንና ሰለን ስላልሆነ ብቻ ነው ያንን ማናደርገው። ኦኬ ያንን ማናደርገው ለዛ ነው። ትክክል ነው። ትክክል እንዴ ከኛ የሄዱ ሰዎች እኮ ቀሲስ ይሄ ከደረሰውት ማለት ነው። ከኛ የሄዱ ሰዎች እኮ እናንተ ጋር መተው ነው በነፃነት ብርሌ የያዙት። እኛ ጋር ቢሆን በጣም የመጠጣት ሱስ ካለባቸው ራሱ ተደብቀው ነው የሚጠጧት እንጂ በግልጽ ጠጥተው ቸርች አይረግጧትም፣ አይመጧትም በታምር። ኦኬ እናንተ ጋር መተው ነው ነፃነት የተሰጣቸው ብርሌ የሚያዝ ማለት። ስለዚህ በዛ ደረጃ ነገሮችን ማድረግ ሰዎችን መፈታተን ጥሩ አይደለም፣ መጥፎ። ስለዚህ ባላንስድ ያልሆነ ነገር ነው እየተወራ ያለው። በትክክል ማውራት በትክክል መሞገት ሲያቅት ይሄ ነው የሚደረገው፣ እንደዚህ ነው የሚደረገው። ኦኬ እንግዲህ ቅድም እንዳወራው ከሆነ አስችዬ
ከዚህ በፊት ሉትራን ወገኖች እንግዲህ ድነዋል። እኛ እነሱን እንደ ዳኑ ነው እንትን የምናደርገው፣ እንደ ዳኑ ነው የምንቆጥረው ስላሏቸው ነው የሚል አይነት ነገር አንስተሃልና እንግዲህ ይሄ ካናደዳችሁ ምን ይደረግ? ይሄ ካናደዶት እንግዲህ ምንም ማድረግ አይቻልም። ኦኬ፣ ምንም ማድረግ አይቻልም። አዎ ድነናል፣ ለነሱ ድነናል። እሺ ምን ሊያደርጉን ፈልጉ? ለኛም እነሱ ድነዋል። የምናወራው ሐሳብ ላይ ነው። እኛና እነሱ እዚህ ቲክቶክ ላይ ካሉ ሉትራኖች ጋር ራሱ ሉትራን ወገኖች ጋር ራሱ ባንግባባ ያልተግባባ ነው በሐሳብ ነው እንጂ እርሱ አሁን እንደዚህ እንትን ባደረጉት ነገር አይደለም። ኦኬ፣ እዚህ እኛና እነሱ ያልተግባባ ነው ራሱ በሐሳብ ነው እንጂ ከሌ ያልዳንም ከሌ ድኗል በሚል እንትን ውስጥ አይደለም፣ በሚል ኮንስትሬንት ውስጥ አይደለም። አዎ ልክ። ስለዚህ ይሄ ካናደዱት ግን ምንም ማድረግ አይቻልም። በቃ እንደዚህ አልባሌ ነገር ሲያወሩ ይሄን የክህነት ልብስ ለብሰው ይኖራል። እንደዚህ የማይረባ ነገር ሲያወሩ ይኖራታል እንጂ ሉትራን ጤነኛ ሉትራን ሆኖ ጴንጤ አልዳንም ብሎ አያወራም። ጴንጤ አልዳንም ብሎ አያወራም። ምክንያቱም ኤክሌሲዮሎጂም ስለሚከለክለው ማለት ነው። ስለዚህ ይደገምሉት። አዎ ለሉትራኖች እኛ ድነናል። ምንም የሚያጠራጥር ነገር የለውም። ሐሳብ ሊያጣላን ይችላል። ዶክትሪን ሊያወያየን ሊያከራክረን ይችላል። ተነስቼ ነገር የሉትራኖች ስህተት ብዬ ላወራ ይችላል። እነሱም ሊያወሩ ይችላል። ነገር ግን የሚያከራክረን ሐሳብ ነው እንጂ አለመዳን አይደለም። እኛና እነሱ ሰውን አልዳንም ለማለት የምንወስደው ሜጀር አለ፣ ሜጀር የምናደርግበት ነገር አለ። እሱ ደግሞ የእግዚአብሔር ቃል ይባላል። እሱ የእግዚአብሔር ቃል ይባላል። ኦኬ፣ እንደ እርሱ አልባሌ ነገር ማውራት በጣም ቀላል ነው። በእርሱ ልክ መውረድ በጣም ቀላል ነው። በዚህ ደረጃ መውረድ በጣም ቀላል ነው። ነገር ግን ያን የማናደርገው እኛ ክርስቲያኖች ስለሆን፣ እርሱ ደግሞ ይህንን የክህነት ልብስ አውልቀው ቤተክርስቲያኗን ሳያሰድቡ ነው ማውራት የነበረበት። አርገውት የሚያወሩ ከሆነ ግን ይቅርታ አውልቀውት በቃ ወይ በቃ ደህንነት ምናምን ይማሩ ከኛ ጋር አብረው ምናምን ችግር የለውም። እኛ ጊዜ እንሰጣለን፣ ችግር የለውም። ኦኬ፣ አንድ ከኛ ደህንነት በትክክል ተምሮ ከወጣ አዲስ ክርስቲያን የማይጠበቅ ነገር ነው እርሱ አሁን ያወሩት ማለት ነው። ኮሚኒቲ የሚያጋጭ ልጆች ላይ የአእምሮ ፕሬዠር የሚጥል ሙሉ በሙሉ ከሶሳይቲ ጋር ከመሪዎች ጋር ጭምር የሚያነካካ ነገር ነው ያወሩት። ኢቭን ቤተክርስቲያኑትም ማለት ነው። ምክንያቱም የክህነት ልብስ ለብሰው ነው ይሄን ያወሩት። ስለዚህ ማን እንደላኩት እንዲያወሩልኝ ብሎ ማን እንደላኩት የትኛው ባለስልጣን እንደላኩት አይታወቅም። የትኛው የእርሱ አለቃ እንደላኩት የትኛው የቤተክርስቲያን መሪ እንደላኩት አይታወቅም። የክህነት ልብስ ለብሰው ካወሩ ማለት ነው። ብቻዎትን ከሆኑ አውልቀውት ይማሩ። ቤዚክ ክርስትና ትምህርት ይማሩ፣ አውልቀውት ይማሩ። ብቻዎትን ካልሆኑ ግን እርሶ ብቻዎትን አይደሉምና የላኩት ሰው ጭምር መጠየቅ አለበት። ምክንያቱም የክህነት ልብስ ለብሰው ነው ያወሩት። ነገር ግን ድፍን ቤተክርስቲያንን በዛ እሳቸው ባነሱት ደረጃኛ አንናገርም፣ በዛ ደረጃ አንናገርም። ኦርቶዶክስ ቤተክርስቲያን ውስጥ ፓይስ የሆኑ አገልጋዮች እንዳሉ እናውቃለን። በደንብ ነው የምናውቀው። በቃ እኔ በህይወቴ አንድ አገልጋይ አይቻለሁ። አንድ አገልጋይ ኢን ማይ ላይፍ ማለት አንድ ቄስ አይቻለሁ። ትምህርተ ስላሴ ናሬት ማድረግ የለመድኩት በሳቸው ገና በልጅነቴ ማለት ነው። በጣም የሚደንቁ ቄስ ማለት ነው። እና አሁን በሳቸው አይን እንዲህ አይነቱን የወረደ ነገር የሚያወራ የክህነት ልብስ የለበሰ ሰው ማየት በጣም ለኔ የሚሰቀጥጥ ነው። እንኳን ለቤተ ክርስቲያን ተቀርቶ ለኔ የሚሰቀጥጥ ነገር ነው ራሱ አውቃለሁ። ኦፍ ኮርስ ይሄን ልብስ ለብሰው ብዙ ነገር መተት የሚሰሩ ጭምር አውቃለሁ። ምንም የሚያከራክር ነገር አይደለም። ነገር ግን በዛ ደረጃ ደግሞ ጥሩ የሆኑ አገልጋዮች ደግሞ አሉ። ስለዚህ በነዛ አገልጋዮች አይን እሳቸው ይሄንን የክህነት ልብስ ለብሰው ያወሩትን ነገር መስማት የሚሰቀጥጥ ቢሆንም በዛ ደረጃ ኢኩዌት አድርጌ ግን አላወራም። ሙሉ ድፍን ቤተክርስቲያን ድፍን ኦርቶዶክስን በዛ ደረጃ አላወራም። ሙስሊም ይሻለኛል። ይሄንን ይሄዱና ሙስሊም ላይ ለሚሰሩ አፖሎጂስቶች ይንገሯቸው። ሙስሊም ላይ ለሚሰሩ ኦርቶዶክሳውያን አፖሎጂስቶች ይንገሯቸው። ይሄዱና እና መልሱን ይስሙት። ሙስሊም ይሻለኛል ያሉትን ማለት ነው። መልሱን ይስሙት። ይሄዱና ከራሳችሁ አፖሎጂስቶች ማለት ነው በደንብ በትክክል እስልምናን ከሚረዱ ማለት ወይ እስልምናን አያውቁትም ወይ ደግሞ ሊሰልሙ ከጅለዋል። አላቅም እሱን አላቅም። ነገር ግን ይሄንን የያዙና ኦርቶዶክስ ሙስሊም ላይ የሚሰሩ ኦርቶዶክስ አፖሎጂስቶችን ይጠይቋቸው።
መልሱን ይሰሙታል የዛ ጊዜ ማለት ነው። ስለዚህ በጣም እኔ እንግዲህ ኃጢአት ከሆነ ንስሐ ይገባሉ በእሳቸው አይን ኃጢአት ከሆነ፣ ኃጢአት ካልሆነ ደግሞ አንድ ቀን የክህነቱን ልብስ አውልቀው ጫካ ይገባሉ ብዬ አስባለሁ። ከዚህ በላይ ካወራው በጣም እሰናከላለሁ። ቻው። ያ በጣም ላሰማችሁ። እኔ በጣም ተበሳጭቻለሁ። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ከመጣ ልብ አድርጉ፣ አገር መምራት ላይ ደርሰዋል እነዚህ ሰዎች። እኔ ይሄ በተለይ ደግሞ ይሄ በጣም አበሳጭቶኛል። አገር መምራት ጀምረዋል እነዚህ ሰዎች አሉ እንዴ! ይሄ መንግስት የክርስቲያን የጴንጤ መንግስት ነው እንዴ? አሁን እኚህ ሰውዬ አብይ እንዴት እንደተመረጠ አያውቁም? ማነው አብይን የመረጠው? የኢህአዴግ ስብሰባ ላይ ነው የተመረጠው አይደለም እንዴ? ኢህአዴግ የሚለው ከመፍረሱ በፊት ሐዋሳ ላይ፣ እንደዚሁም ደግሞ ከበሻሻ ተመርጦ መጥቶ ነው። እንደገናም ደግሞ እዛ ውስጥ ምክር ቤት ውስጥ ነው የተመረጠው። ደግሞ ምን ያገናኘዋል ከኛ ጋር ማለት? እሺ ይሁን። ባለፉት 2000 ዓመታት እንግዲህ እንዳየነው ክርስትና የቤተ መንግስት እምነት ነው። ኦርቶዶክስ ነው መምራት የምትችለው ማለት ነው። በቃ ኦርቶዶክስ ብቻ ናት አገር መምራት የምትችለው። ወንጌላዊ የሆነ ችሎታ ያለው ሰው መምራት አይችልም ማለት ነው። አገር መምራት ጀምረዋል። ቀጥሎ ደግሞ በተለይ ደግሞ ቀጥሎ ያሉትን ስለ ህፃናት የሚናገሩትን እሱን ስሙልኝ። እሱ ላይ በጣም ማተኮር አለባችሁ። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለው። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ልጆቻችንን ይሄ በጣም አበሳጭቶኛል። እውነቴን ነው። የእኛ ልጆች ጋጠ ወጥ ናቸው ማለት ነው። ገና ከልጅነታቸው ሰውን የማያከብሩ ናቸው ማለት ነው። የእኛ ልጆች በየትምህርት ቤቱ ቀርተው በየጭሳጭሱ ቤት በየሺሻው ቤት ውስጥ የሚውሉ ናቸው የእኛ ልጆች ማለት ነው። እኛንን እየያዝናቸው የእኛ ልጆቹን እንደዛ የሚያደርጓቸው ማለት ነው። እንዴት ሰው አብሮ በሚኖር ህፃን ልጅ ላይ እንዴት እንደዚህ አይነት ልብስ ለብሶ እንዴት ህፃናትን እንደዚህ ይናገራል? ኖር እኮ ነው እኮ። እኛ ካለፍም በኋላ እነዚህ ህፃናቶች በህብረት የሚኖሩበት ተከባብረው ነው ማስተማር እኮ ያለብን እኮ እንጂ ልጆቻቸውን በእኛ ልጆች ላይ እያስነሱ ነው ማለት ነው። አትቀበሏቸው እያስባሉ እኮ ነው እኚህ ሰውዬ ማለት ነው። እና እኔ ይሄ በጣም ተሰምቶኛል። እኔ ቅዱሳን እሺ ዶክተርዬ ሰላም ብለን ከዛ ጆዬ ከዛ ማንሻ ትሄዳላችሁ። ሰላም ሰላም፣ እንዴት ናችሁ? የእግዚአብሔር ጸጋ ይብዛላችሁ። አሜን አሜን። እዚህ እኛ ሀገር ማለዳ ነው ትላለህ እንግዲህ። እንኳን ደህና ገባ። እንትን አላለህም? አልረበሸህም እንቅልፍ ወይስ ገና ለነገሩ? ምንም ትንሽ 1-2 ቀን ረብሿል። አሁን ግን እንትን እያለ ነው፣ እየተመለሰ ነው ያለው። ሰላም ብያችኋለሁ እና ሌሎቹ ሰላም ብለው ትንሽ ነገር መናገር ፈልጋለሁ እኔ። እሺ። አይ ያሱ ልክ ነው። እኔ ሁላችንም በዚህ ላይ ብቻ ሳይሆን በሚዲያዎቻችን ላይ ራሱ አስተዋጽኦ ማድረግ አለብን። በተለይ ልጆች ላይ እንደገና ደግሞ እንዴት ነው ማህበረሰብን የሚናቀው? የአባቶቻቸው ሲገርመን ጴንጤ መምራት ጀምሯል ብሎ እንደገና የጴንጤ መንግስት የሚያደርጉት ነገር ለነገ ለእኛ ልጆች እንትን እያስቀመጡልን ነው። ቅዱሳን ዛሬ ለሚጠፋው ነገር
ነገ በእኛ ልጆች ላይ ሊያመጡብን ነው የሚፈልጉት ማለት ነው። ስለዚህ በጣም ቢሲሪየስ መሆን አለብን። በጥንቃቄ ለትውልድ መቀመጥ አለበት፣ ማንቃት አለብን ለማለት ነው። ጆዬ ሂድ። ታንክ ዩ አስችዬ፣ እንዴት አደራችሁ? ዶክተር እንኳን ደህና መጣ። እንዴት አደርክ? ሁላችሁ ቃሌ፣ አማን፣ ፍሪደም ቹ እየተባረኩልኝ። ሁለት ወይ ሶስት ነገሮች ብቻ ቁጭ ለማድረግ ነው ሞክረው። ሰምቻቸዋለሁ ሰውየውን። መጀመሪያ አንድ ድሮ ዘፈን በምንሰማ ጊዜ አንድ ዘፈን ነበረች፣ ያው ፎርማት ስለማያደርግ አይምሮ አለች። አሁንም እኔ እየወደድኳት እሷ እየጠላችኝ የምትል ዘፈን ነበረች። እና ሙስሊሞችን እኛ እንወዳቸዋለን ይላሉ፣ ሙስሊሞች ግን እነሱን አይወዷቸውም። ክሊርሊ ልጆቻቸውን ከኦርቶዶክስ ልጆች በጣም ነው የሚጠብቁት። ምክንያቱም ስድብ፣ ዘፈን፣ ስካር ወዘተርፈ ያው እዛ ስላለ በጣም እያስጠነቀቁ እየተቆጡ። እንደውም ሙስሊምን የኢትዮጵያን ሙስሊም ያጠነከረች ኦርቶዶክስ ነች። ምክንያቱም የኢትዮጵያ ሙስሊሞች ኮምፓሪዝናቸው ክርስቲያን ሲባል ኦርቶዶክስ ስለሆነ ተመልከቱ፣ ክርስቲያን ከሆናችሁ እንደዚህ ነው የምትሆኑት ስለሚባሉ እምነታችን ትክክል ነው ብለው ነው የሚይዙት። እኔ በትምህርት በውጭ ሀገር ከብዙ በጣም አክራሪና ጽንፈኛ ከሚባሉ አገሮች ከሚመስሉን አገሮች የመጡ ተማሪዎችን ሙስሊሞች እመለከት ነበረ። ከአፍጋኒስታን፣ ከባንግላዴሽ፣ ከኢራን ወዘተርፈ። አሁን ለእኛ ነው ተሸፋፍነው እንትን ሲሉ የሚመስሉንና በሌላ ሀገር የመጨረሻ ከሴቶቹ ጀምሮ ዘማዊ። ምክንያቱም እንትን ስለሌላ መጠጥ ሁሉ ይጀምራሉ። የሰሜን አፍሪካ ልጆች ምናልባት እነ ዶክተር ሻውል ምናምን ሌሎቻችሁም ታውቃላችሁ በውጭ ሀገር ያላችሁ ሰዎች። እና ረመዳን እንኳን ጾም ሆኖ በግሩፕ እየተከፈሉ የሚተማመኑ ለነ አህመድ አትንገሯቸው እያሉ እነ ፋሂም እነ ምናምን ይበላሉ ምግብ እኛን ጠይቀው በጾሙ። እነዚህ ሲወጡ ደግሞ እነዛ መጥተው ለነከሌ አትንገሩ እያሉ ነው የሚበሉትና በጣም ሊኒየንት ናቸው። የኢትዮጵያ ሙስሊምን ያጠነከረ ማን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። ስለዚህ እኔ እየወደድኳት እሷ እየጠላችኝ እና በምንም ታምር አይወዷቸውም። ይሄ ፖይንት እንደ ፖይንት መያዝ አለበት። ያው 20 ዓመት ይጠፋሉ ተብሎ ፈርቅ የተያዘብን ነገር ግን እሱ እንግዲህ እንትን ነው፣ ፋክት ይዘን ብናወራ ጥሩ ነው ብዬ ነው። 1600 ዓመቷ ነው ከ451 ጀምሮ ኦርቶዶክስ በኢትዮጵያ ምድር። እንግዲህ በመውለድ ካልሆነ በስተቀር ሌላ በኮንቨርዥን ኤክስፓንሽን የላትም። ይህ ሁላችንም የምናየው ነው። በኢትዮጵያ ቆዳ ስፋትም ያው የኢትዮጵያ ቦርደር እየሰፋ ሲሄድ በዛ አካባቢ በመስበክ እንጂ ጎረቤት ሀገሮች አፍሪካንም ዓለምንም ልትውጥ ሲገባት በ1600 ዓመት አሁን ያ ኤክስፓንሽን የመውለዱ ደግሞ ዲክላይን ማድረጉ በሁለት ምክንያት ያው በጣም የሚታይ ነገር ነው። አንድ የፋሚሊ ሳይዝ እየቀነሰ ሲመጣ ድሮ 10-20 የሚወልደው ሰው አሁን በኑሮ ምክንያት 2-3 እየወለደ ገጠሩም አካባቢ ስንመለከት ዳውን ሳይዝ እያደረገ እየቀነሰ ነው። ሁለት ደግሞ ወንጌልን በመስበክ ወንጌል እየበራለት የመጣ ህዝብ ያው ወንጌል እየሰበከላቸው እየወሰደባቸው ነው እንዳየ ነው ማለት ነው። በ25 ዓመት ወደ 30 ሚሊዮን ወደ ወንጌል አማኙ ካምፕ እየመጣ ስለዚህ በሁለት ግንባር እየተጠቁ ስለሆነ ዲክላይን ማድረጋቸውን ደግሞ ኦፊሻሊ 2007 ላይ በኦሮሚያ በአማራ በትግራይ እየተባለ በፊገር ሁሉ የተቀመጠ ነገር ስለሆነ የመጥፋት እድልም ያለው እሱ ነው፣ የነሱ እምነት ነው። አለ የተባለው ራሱ የለም። ፕራክቲካሊ ቴክኒካሊ ጠፍተዋል፣ ቴክኒካሊ በስብሰዋል። እንደው ትንሽ ቃሉ ቢከብድም ውስጡ የበሰበሰ ክርስቶስን ማቅ አምኖ ያልተጠመቀ ሰው እኮ የለም እኮ ማለት ነው። ዝም ብሎ የሃይማኖት ጥላ ስር ተቀመጥኩ ይላል፣ ስርዓቶችን ይፈጽማል እንጂ የለም። ስለዚህ 20 ዓመት እንደውም በጣም ቡም ነው የምናደርገው። በውጭ ሀገርም ይሄ ተዘጉ የተባሉ ቸርቾች በተለይ በኮቪድ 1700 አካባቢ ቸርቾች አሜሪካ እንደተዘጉ ይታወቃል። ክራይ መክፈል አቅቷቸው እነሱ ቸርች ኦሪየንትድ ስለሆኑ ነው እንጂ ቸርች መዘጋት አይደለም ለእኛ ቁም ነገር። ሰው ኮንቨርት አደረገ፣ ክርስቶስን ተወ፣ ወደ ሌላ እምነት ሄደ አልሄደም ነው የኛ ኢሹ። ስለዚህ የተዘጋባቸው ሰዎች ወደ ሌላ ቸርቾች ስለሄዱ ኦቨርኦል ቁጥሩ ምንም የቀነሰ ነገር የለም። ስለዚህ ተዘጋ የሚለው ነገር ነው ለነሱ ኮንሰርን። ግን ከሁሉ በላይ እነ ላቲን አሜሪካ ስንመለከት ኮንቨርዥን ሬት ወደ 20% እና ከዛ በላይ ነው። አላርሚንግ ሬት ነው። የካቶሊክ ቀሳውስትም በጣም በጣም ደንግጠው ብዙ ነገር እንደሚሉ ማንበብ ይቻላል። ኤሻም አፍሪካም ሌሎችም ቦታዎች ወንጌል በጣም እየሰፋ ስለሆነ ያ በጣም ለኛ ተስፋ ነው። ስለዚህ ልጆችንም መኮንን እንግዲህ ልጆቻችን የጽድቅም ተጽዕኖ ስለሚያመጡ ይመስለኛል። በዛ እንትን የምናውቀው ነው ልጆች ስላሉን
ትምህርት ቤት ልጆቻችን ከሌሎች ጋር አይተባበሩም። በነገራችን ላይ ካወቃችሁ ኤሌመንተሪ ስኩል እንኳን ራሱ በአሁኑ ጊዜ አዲስ አበባ ውስጥ አይቼ አንድ ጊዜ ውሃቸው ይዘው ይሄዳሉ በኮዳ እና ምግባቸውን እንኳን ባይከፍቱ እንደ እስር ቤት ውሃቸውን ግን ያሸቱታል ጠባቂዎቹ። ምንድን ነው ብዬ ስጠይቅ አንድ ጊዜ ለዛም የዛሬ 3-4 ዓመት አልኮል ሁሉ ይዘው ይገባሉ ልጆች ውሃ አስመስለው ነው የተባለው። እና ልጆቻችን የጽድቅ ተጽዕኖ ስለሚያመጡ እንጂ ስለጮሁ ምንም የሚለውጡት ነገር የለም። እዛ ግን ይኮንኗቸዋል። ኤሌመንተሪ ስኩል ፌሎሺፕ አለ፣ በነገራችን ላይ ካወቃችሁ ፌሎሺፕ አለ። እና እንዲህ አይነት ተጽዕኖ ስለሚያመጡ ይፈራሉ። ከታች ጀምሮ የሚሰራውን ስራ ይፈራሉ። ከሁሉ በላይ እንግዲህ ሉተራን ካሪዝማቲክ መሆናቸው በጣም ሰሞኑን እየተገለጠ ሲመጣ ከናስቸም ጋር ባለፈው እያወራን ነበር። ከነዚህ ደጋ ካሪዝማቲክ አይመስሏቸውም ነበር። እንግዲህ ካሪዝማቲክ ሁሉም ካሪዝማቲክ ነው የወንጌል አማኙ በሙሉ በሚል ደረጃ እናስባለን። እንግዲህ ሌሎቹ ያብራሩልናል። ግን ምን ያህል ይለጥጡታል፣ ምን ያህል ሃው ማች ዳር ካሪዝማቲክ ነው አሁን ኢሹ። ለምሳሌ ሙሉ ወንጌል አሴምብል ምናምን ሃይሊ ካሪዝማቲክ ናቸው። የመንፈስ ቅዱስ ስጦታዎችን ልሳንን ፉሊ የመጠቀም አብዝቶ የመጠቀም ነው። መካነ ኢየሱስም ትጠቀማለች። ምናልባት አትለጥጠው ይሆናል ብዙ ልክ ይሄ በፖለቲካ እንትኑ በአንድ ፓርቲ ውስጥ ግራ ዘመም ቀኝ ዘመም ሴንተሪስት ምናምን እንደሚባለው ማለት ነው። ካሪዝማቲክ የመሆንን ነገር በጣም የመለጠጥ በመካከልና በኃይል የመለጠጡ ኢሹ ነው እንጂ መካነ ኢየሱስም ካሪዝማቲክ ነገር አላት። በልሳንም የሚናገሩ አሉ። መንፈስ ቅዱስ ስጦታዎችንም ይጠቀማሉ። ምናልባት ከካልቸራቸው ጋር አዋህደው የገርተው የሚያስኬዱት ነገር ከሌለ በስተቀር እና ያ ነገር ነው ሰውየውን ያስጨነቃቸው። በጣም አይፈረድባቸውም። ሊንጫጩም የተገባ ነው። ምክንያቱም ያው ያልዳነ ሰው ዞሮ ዞሮ በዛ ካታጎሪ ውስጥ ስላሉ ብዬ ነው። እግዚአብሔር ይባርካችሁ። ወንጌሉ ድል እያደረገ እየሄደ እንደሆነ ነው ለእኔ ያሳየኝ። ከዚህም በላይ ድል እናደርጋለን። ተባረኩልኝ። ይቀጥሉ ወገኖች። በጣም የሆነ ለረገጣም የሚመች አይነት ነገር ነው አቀባብሎ ያስቀመጡት ቀሲስ ማለት ነው። እና በጣም በጣም ለመተኮስ የሚመች ነገር ወደዛ ቤት ለመተኮስ የሚመች ነገር ነው። የሚየላ አብይ አይነት ነገር አድርገው ነው ያስቀመጡት። እና የሆነ ቃላት እየተለማመድኩ ነበር ሚውት አድርጌ የሆነ ጥሩ ቃላት ተጠቅሜ እንዴት ሐሳቤ ማስተላለፍ እንደምችል እሱን እየተለማመድኩ ነበር። ኤኒዌይስ ብዙ አልሄድበትም። ቅድም ቃሌም ጥሩ ስለተናገረው ማለት ነው። ጠዋት ከማንም ጋር ሳላወራ የመጀመሪያ ድምፄን እዚህ ቤት ነው ያሰማሁት። እንግዲህ ስልክ ራሱ አልተደወለም፣ ማንም ጋር አልደወልኩም። ገና ከእንቅልፍ እየነቃው ነው። ስለዚህ የመጀመሪያ ድምፅ ነው እንትን እያልኩ ያለሁት ማለት ነው። አማን ቆንጆ ነው። ቤተሰቦቼን ነክተህ አይመለከትም ይላሉ ቀሲስ። እንደውም ይመለከተኛል። ልቀጥል። አንዳንድ ቪዲዮዎቹን አይ ነበረ ከቲክቶክ ከመምጣቱ በፊት በፌስቡክ ዘመን ዩቲዩብ ላይ ምን ሲያወሩ እንደነበር ማለት ነው። ደንበኛ ተሿሚ የፋኖ መልእክተኛ ሆኖ ሲያገለግሉ አይተናል። ቀሲስ ከታች እኔን በሚመለከት ስለጻፉ ረገጥ አድርገን እናወራለን ማለት ነው። እኔን አይመለከትም፣ እኔን ነው የሚመለከተው። እንደውም ደንበኛ እና ከላይ አባቶች ደግሞ ታንክ መርቀው ጦርነት ሲልኩ አይተናል። ራይት በመስቀል አማትቦ ታንክ መርቀው መድፍ ድሽቃ መርቀው ሲልኩ አይተናል። የነሱ ልጆች ናችሁን። እንግዲህ በዚህ ልክ ነው አይደል የምናወራው? ማን ነው እኛ ጋር ታንክ መርቆ ይላከ? የኛ ከበላይ መሪዎች ማለት ነው። ማን አለ እንደዛ? አሁን የዛ ውልድ የሆነ ነገር ልጆቻችን ላይ ለመናገር በቁ ማለት ነው። አሁን እኮ ፖለቲካውንም እኮ ይዘውታል፣ መሪነት ላይ መጥተዋል። እና አንተ እየመራ ለእድሜ ልክ ልትኖር ነው አስበህ የነበረው? ምን ነው ኦንሊ ጂሰስ ሲመራ ያኔ እንት ጥያቄ አላነሱም ነው? ኦንሊ ጂሰስንም ከኛ ጋር ጨፍልቀው ነው የሚያዩት። ያኔ ጠቅላይ ሚኒስተሩ እንደሞቱ መለስ እንደሞቱ ወዲያውኑ ወደ እንትን የመጣው ምክትል ጠቅላይ ሚኒስተር ስለነበረ ኃይለማርያም ደሳለኝ ነው። ራይት ኦንሊ ጂሰስ ኃይለማርያም ደሳለኝ ምን ነው የዛኔ ያልተናገረው? የዛኔም ያው ፖለቲካ እንደሚያወሩ አውቃለሁ። የዛን ዘመን እንኳን ዩቲዩብ ላይ ሄዶ ማየት ነው። ፖለቲካ እየመሩ የክህነት ልብስ ለብሰው ፖለቲካ ሲመሩ አይተናል። ራይት ቀሲስ
ለምን አልተናገሩም? የዛኔ የምር አሁን ሪሊጂየስ የሆነው ነገር ቴዎሎጂካል የሆነው ነገር ኦኬ ነበረ እንግዲህ በዛ ሲሳተፉ አይተናል። ለምንድን ነው የዛኔ ያላየ ነው? ነው አልነበረም? የዛኔ ነው ኦንሊ ጂሰስ ምን እንደነበረ አላወቁም አያውቁም ነበር። እና እቺ መለኳኮስ ለጤና አትመጣም። አሁን ሰው ባላሰበበትና ማያምንበት አይነት ነገር ውስጥ ገብቶ የኃይል ሚዛኑ እንዲዛባ ማድረግ ቀላል ነው። ባይዘ እኔ አሁን ፖለቲካሊ እኔ የራሴ ስታንድ አለኝ። መደገፍ አለመደገፍ ምናምን በሚለው ሳይሆን በቃ ሪዘነብል በሆነ ሁኔታ በዚህኛው መንግስት ላይ ያለኝ አቋም አለኝ። እኔ ኦኬ አለኝ የራሴ አቋም፣ የግል አቋም አለኝ። ግን አሁን ቀሲስ እርሶ በሄዱበት መንገድ እናርገው ከተባለ ይኸው መሪነት ላይ መጥተዋል ምናምን ብለው ባወሩበት ይደረግ ከተባለ 100 ዓመት ትገዛታለህ ገና። እርሶ በሄዱበት ሎጂክ እንሂድ ከተባለ ማለት ነው። ነገሩን መገልበጥ ስለሚቻል በቋንቋ አድርጎ መገልበጥ ይቻላል፣ በብሔር አድርጎ መገልበጥ ይቻላል፣ በሃይማኖት አድርጎ መገልበጥ ይቻላል። ኦኬ ገልብጠን የማትወጡበት አይነት ቅርቃር ውስጥ ማስገባት ቀላል ነው። ኢትዮጵያ ስቴት ሪሊጅን አልነበረችም እንዴ እስኪባል ድረስ ማድረግ ቀላል ነው። ኦኬ ሶ ልጆቻችንን ኢንፍሉዌንስ አረጉብን፣ ፖለቲካ ውስጥም ገቡ፣ እየመሩ ነው። ኦኬ አይ ፖለቲካ ውስጥ ላንመራ ነው። አሁን እርሶ ባመጡት ሎጂክ ማለት ላንመራ ነው፣ ቁጭ ብለን በቃ እናንተ ስትመሩን ብቻ እያየን እንሄዳለን ምናምን። ከዛ እሱ ለእናንተ ለልጆቻችሁ አደጋ ነው። ለልጆቻችን አደጋ ነው ከመባል ይልቅ አሁን አንድ ግለሰብ ፕሮቴስታንት ውስጥ ያለ እየመራ መሆኑ ደን ያ ደግሞ በተዋረድ ልጆች ጋር ኢንፍሉዌንሱ መምጣቱ አደጋ ከሆነ ያ ሁሉ ሳይታሰብ በፊት እኮ ልጆች የእናንተ ቤት ልጆች ምን እየተባሉ ከኛ ልጆች አንጻር እንደሚመከሩ እናውቃለን አይደል? ከገባበት ሱስ ይውጣልኝ እንጂ እዛ የሚቀመጥ ማን ነው የሚለው? እንደዛ አናቅም። ዱርዬ ከሚሆንብኝ ስለት ከሚበላብኝ፣ ይሄን እኔ ማቆን ነው እያልኩ ያለሁት። ዱርዬ ከሚሆንብኝ ስለት ከሚበላብኝ ልጄን እየተባለ ወዴት ነበር ስትልኩ የነበራችሁት? ታድሶ ማዕከል ነው የምትልኩት? ወደኛ ነበር እኮ የምትልኩት፣ ወደኛ። ታድሶ ማዕከል የማይችለውን እግዚአብሔር ችሎ ሲያሳይ ማለት ነው። እግዚአብሔር ችሎ ሲያሳይ ታድሶ ማዕከል አይደለም የምትልኩት። ሱስ ማገገሚያ አልነበረም የምትልኩት። ተውት፣ ይሄ መልካም ወጣት ምናምን የሚለውን ነገር እሱን አይደለም እያልኩ ያለሁት፣ እሱን አይደለም። ቀጥታ አማኞች ጋር ህብረት እንዲደረግ ጴንጤዎች ጋር ሂዱ ተብሎ ብራዘር የልዕልና የሞራል መለኪያ ተደርገን ነው የኖር ነው። ልጆቻችን ኢንፍሉዌንስ ተደረጉ። ሲሪየስሊ ሪያሊቲውን እናውራ እንጂ ኦኬ፣ ሪያሊቲውን እናውራ። እረፍት ሳለ ምን የሚያደርጉ ልጆች ናቸው ያሉን? የኛ ልጆች ተደብቆ መጠጥ ቤት የሚሄዱ ናቸው ያሉት። በሃይላንድ አልኮል የሚያስገቡ ናቸው ያሉት የኛ ልጆች። ራይትሊ መሬት ላይ ያለ ሪያሊቲ እያወራን ያለ ነው። ባይብል ስቴዲ ነው የሚያደርጉት፣ ጥሻ ውስጥ ቁጭ ብለው፣ ሜዳ ላይ ቁጭ ብለው። ያ ኢንፍሉዌንስ ነው ያስደነገጠ፣ ያ ኢንፍሉዌንስ ነው ያስጨነቀ። እንደዚህ ወራ ከተባለ አቀባብለው ለመተኮስ የሚመቸው ወደ እናንተ ነው። እንደዚህ አይነት ከፋፋይ የሆነ እንትን ማለት ነው። ሉትራንን አሁን ወደው ነው ሉትራን ይሻላሉ፣ ጨዋ ናቸው። ሌሎቹ የስ ያተራምሱ አየ። ኦኬ የስ ያተራምሱ አለ፣ ዳታ አለ። እነዚህ ጨዋዎቹ በቃ ካራክተር ዋይዝ እንኳን የተነጠሉት የሉትራን ልጆች ናቸው የሚል የት አገኙ? በቃ በደፈናው በኢትዮጵያ ኮንቴክስት ጴንጤ ስለሚባል ጴንጤ በሚባለው ነው የሚያዘው። አለቅ። የሉትራን የፕሬስቢቴሪያን የሚባል ነገር የለም። ኦኬ የለም። በህብረት ኢንፍሉዌንስ አድርገን ነው ሃይስኩልን ያለፍነው እኛ። ኦኬ በላይፍ ኢንፍሉዌንስ አድርገን ነው ሃይስኩልን ያለፍነው፣ ልጆችን እያወራን ስለሆነ ኤሌመንተሪ ስኩልን ያለፍነው። ባይሆን ያ የቀደሙም ብለናል አይደለ? እንደው በቃ ስለት ከሚበላብኝ ዱርዬ ከሚሆንብኝ ጴንጤ የሚሆንልኝ ብለው የእናንተ ቤተሰቦች የሚጨነቁትን ያክል የኛዎቹ ምን ይሉ እንደነበር ነው ሚስተር ሹክ ልበላችሁ። የኛዎቹ ደግሞ የኛዎቹ ማለት ነው እንዳትቦዝን ተጠንቀቅ ነበር ምንባል የነበረው እኛ።
መግቢያ መውጫችን ይጠና ነበረ። የት ዋለ የት ገባ፣ እረፍት ሰዓት ላይ ቼክ እንደረግ ነበረ። ወጡ ገቡ እየተባለ ማለት ነው። አንዳችንን ቼክ እንድናረግ በፌሎሺፕ ይነገረን ነበረ። ፌሎሺፕ የሚባል የግቢ ጉባኤ የሚባለው አይነት ነገር ማለት ነበረ ፌሎሺፕ። እዛ ፌሎሺፕ ላይ ምን ይባል ነበረ? እገሌ የማን ፍሬንድ ነው፣ እገሌ ከማን ጋር ዋለ። ኢቨን ፍሬንድ ብናደረግ እንኳን ኢንፍሉዌንስ ለማድረግ ነው ፍሬንድ የምንሆነው። በላይፍ ኢንፍሉዌንስ ለማድረግ ነው ፍሬንድ የምንሆነው የነበረው እንጂ አነፍንፈን የሆነ እቅድ ይዘን ምናምን እናደርገው ነገርም አልነበረም። ፎርዳት ማለት ኦኬ አልነበረም። ስለዚህ አሁን ምንድን ነው የሚያደርጉት? በዚህ መልክ ቀሲስ እያወሩ የሚሄዱ ከሆነ ፕሬዘንትሊ ያለውን ፖለቲካል ትሪያጅ የማያምኑ ፕሮቴስታንትም ሆነ ፕሮቴስታንት ያልሆኑ ከሆነ ብሔር ጋር ታገናኝና የእርሶን ሀሳብ የተቃወሙ ሰዎች ባያምኑበትም ከዚህ መንግስት ጋር ያላቸው ነገር እንዲያስተካክሉ የሚያደርግ ነገር ነው። ምንም ያልተደመረ ይሄ ፖለቲካል ድምር ያልተሰራለት ድንገት የመጣ ንግግር ነው የተናገሩት። ምንም ለውጥ ማያመጣ ማለት ነው። ምንም በ7 ዓመት ይጠፋል አላችሁ። ከዛ እሺ 7 ዓመት እኔ የምር የቆጠርኩ ነው። አምና ስለሆነ የተወራው አሁን አንደኛ ዓመቱ አልፏል። አንደኛ ዓመቱ አልፏል። ስለዚህ ከዚህ በኋላ ስንት ይቀራል? 6 ይቀራል። እየቆጠርኩ ነው ባይዚ ስንጠፋ ማለት ነው። ቀድሜ ግን ልንገር እስቲ ዳታ ስሩ። በዚህ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ቁጥር ዳታ ስሩና በ20 ሚሊዮን ካልቀነሰ 7 ዓመቱ ሲያልቅ በ20 ሚሊዮን ካልቀነሰ አማን ውሸታም ነው በሉኝ። አይደለም ጴንጤ ሊጠፋ አሁን ያለውን የኦርቶዶክስን ነምበር ስሩና በ20 ሚሊዮን ካልቀነሰ እኔ በኦርቶዶክስ ናለሁ እመለሳለሁ። ቁጥር ልጨምርላችሁ ማለት ነው። በ20 ሚሊዮን ጎሎ ካልጠበቃችሁ በ7 ዓመቱ መጨረሻ ኦኬ። ለምን? ሚሽናል የሆነ ስራ ስለሚሰራ ቅድም ተብሏል። ልክ ሙስሊሞቹ ጋር እንደምናየው ረገጥ ያለ ነገር እያወራ ነው። አይነው ባልፎ ማለፍ ይችላሉ። ቀጥሎ ማውራውን ነገር ባይበርዝ ነው የበዛችሁት። እኛ ደግሞ በስብከት እየቀነስ ነው። ባይበርዝ በመዋለድ መጀመሪያ ቁጥሩ ብዙ ነበረ። ከዛ በመዋለድ ነበር የበዛው። አሁን ደግሞ ኑሮ ውድነቱ አናት ላይ ወጥቷል። 2 እና 3 ብቻ ነው የሚወለደው። የለም ቁጥሩ እዛው ላይ ስታክ ያደርጋል። እኛ ጋር ደግሞ ኑሮ ውድነቱ ጨመረም ቀነሰም የሚጎድል የወንጌል ስራ የለም። ስለዚህ ኮንቨርት የሚያደርጉ አሁንም ስቲል ብዙ ናቸው። 7 ዓመት በተባለበት 20 ሚሊዮን ካልጎደለ አማን ምን አለ በሉኝ ማለት ነው። ለምን? ሪሰንት ዳታውን በእንትን ስለምናውቀው ማለት ነው። በግሬት ኮሚሽን ስለምናውቀው ሪሰንት ዳታውን ምን ያክል ሰው ኮንቨርት እያደረገ እንዳለ። አንተ እዚህ ቁጭ ብለህ ፖለቲካ ትሰራለህ፣ መሬት ላይ ደግሞ የሚሰራ ሌላ ነገር አለ ነው። 6 ዓመት ይቀራል። ዮባ 7 ብለዋል። ያየ ዘለታ 10 ብለዋል መሰለኝ። አሁን ቀሲስ ደግሞ 20 ብለዋል። በ20 ደግሞ 60 እና 80 ሚሊዮን ማለት ነው። በየ7 እና በየ6 ዓመቱ እያባዛ ትጠብቃለህ። 20ኛው ዓመት ምናልባት እድሜ ሰጥተው ምንቆይ ከሆነ እስከዛ ማለት ነው 20 ዓመት ትራዲሽናል ፋይቲንግ ቢትዊን የሚለውን ስሩት ሂሳብ። ለምን? እኛ ጋር የሚቀንስና ስታክ ያደረገ ሚሽናል ተግባር ስለሌለ ማለት ነው። ምንም ሚሽናል ተግባር ስለሌለ አሉ። አሁን ዛሬ የሚወጡ ሚሽነሪዎች አሉ። ኤን ዴሞግራፊክ ዳታው ይታወቃል። አሁን በወጡቱ ስንት ሰው ዛሬ ኮንቨርት እንደሚያደርግ ይታወቃል። ስንት ሰው ኮንቨርት እንደሚያደርግ ማለት ነው። ሄዳችሁ የግሬት ኮሚሽን ዌብሳይት ላይ ግቡ። ምዕመናን ኦርቶዶክሳውያን ምዕመናን ግቡና ዳታውን ቼክ አድርጉ። አይደለም በ7 ዓመት ሊጠፋ፣ በ10 ዓመት ሊጠፋ፣ በ20 ዓመት ሊጠፋ የእናንተ በግማሽ ነው የሚጎለው አሁን ባለበት አካሄድ ማለት ነው። ለምን? ትራዲሽናል የሆነ አካሄድ ነው የሄዳችሁት። ምንም ሰዎችን ለመያዝ የሚጠቅም ነገር እያደረጋችሁ ስላልሆነ ኦኬ። አሁን ቀሲስ መጥቶ የሚናገሩትን አይነት ጥላቻ ንግግር መንዛት ስለሆነ የተያዘው መሬት ላይ ያለውን ሪያሊቲ አይቀይረውም። እኔ ከዚህ በፊት ብያለሁ። ይጠፋል የሚለው ቃል እኮ በጣም ሄትፉል ወርድ ነው። ምን እንትን ጀኖሳይድ ነበር ያሰባችሁት ነው? ጀኖሳይድ አስባችሁ ነበር? ማጥፋት ሲባል ያው ክሊን ማድረግ ስለሆነ ጀኖሳይድ አስባችሁ ነው። ኦኬ። ሉትራን ብላችሁ ስታሸበሽቡ የቆያችሁት ኢቫንጀሊካል ሉትራን እንደሆነ አታውቁም ነበረ እዚህ ያለችው። እኔ ቀሲስ እንደውም ያስቀኝ አንድ ግለሰብ አስገብተው አለ እዚህ ማለም ኦኬ ሉትራኖች እንደዚህ ያምናሉ ኦኬ ዋው እያለ ሌክቸር ወስዶ ቀጣዩ ቀን ላይ በዛው ቶፒክ ላይ መልሶ ላይ የሚገቡ ሰው ናቸው። ቀሲስ ማለት አንድ ግለሰብ ነው ሌክቸር ያደረጋቸው። ሉትራኖቹ እንደዚህ ነው የሚያምኑት፣ ሉትራኖቹ እንደዚህ ይላሉ፣ ይላሉ። አሃ 24 ሰዓት ሳይሞላ ላይቭ ድጋሚ
ሌክቸሯን ቀስ ብለው እንደው አመት ቢማሩ ሌክቸሯን ቁጭ ብለው 6 ወር ቢማሩ ምናልባት አሁን የብላታንት የሆነ ጸረ ፕሮቴስታንት የሆነ እይታውትን የሆነ ያክል ይቀንስሎት ነበር ቀስ ቢሉ ማለት ነው። በአንድ ቀን 24 ሰዓት ባልሞላ ጊዜ ውስጥ ላይቭ ገብቶ ያውቃሉ አይደለ? ስለ ሉትራን ቴዎሎጂ ሳምባዲን ጠይቀው ቁጭ ብሎ የእርሶ ላይቭ ላይ ኧረ እንደዛ ነው የሚሉት አሃ ሰምተው 24 ሰዓት አልሞላም ሉትራኖች እንደዚህ ይላሉ ተብሎ በራሱ ላይ ገባ ማለት ነው ድጋሚ። ኦኬ ሶ ቤት ከፍታለሁ ብለዋል፣ ይክፈቱ። እኛ እችኛዋን አሁን ምናልባት ሁላችንም በጨዋ ደንብ አውርተናል ብዬ አስባለሁ። እችኛዋን ምን እናደርጋለን? ይግቡና የኛ ልጆች ሪከርድ አድርጉ። እኔ እፍ ማለት ላይ አላንስም፣ ችግር የለውም። ኦኬ ምክንያቱም እችኛዋ ቁማር ሳይታለም የተፈታ የምትበሉበት ቁማር ናት። እችኛዋ ወደ ፖለቲካ ነገሩ የምታዞሩት ከሆነ ማለት ነው። እችኛዋ ቁማር ያው ከዳንሳ ጋር ቁማር አማኒሻ ቀሲስ እኛ እኔ እውነቴን ነው እርሶ እንዴት እንደምናከብሮት በተለይ ይህንን ነገር አያጡዙት። እናቶችን ወላጆች ላይ የተናገሩት ልጆች ላይ የተናገሩት እርሶ አባት ኖት እኮ ትክክል አይደለም። እሱን ይቅርታ መጠየቅ በጣም አለበት ቀሲስ። ዝም ብለው አስቡበት። ስሙን አሰው ይኸው እስካሁን ድረስ ሁላችንም በእንዳው እርሶ እያልን ነው እየተናገርን ያለ ነው። አሁንም አንተ ነው የምንለው ይልና አይ ግን አይ ማንም አይልም። ይኸው እየሰሙ ነው። እና በተለይ ልጆች ላይ እንዴት እንደዛ ይናገራሉ? ልጆች እኮ የእርሶ ልጆች ናቸው፣ ህፃናቶች እንዴ። እኔና እርሶ ካለፍም በኋላ እኮ እነዚህ የተለያየ እምነት ያላቸው በጋራ አገሪቷ ላይ እኮ መኖር አለባቸው። እና እርሶና እኔ ካለፍም በኋላ ሲገዳደሉ ይኖሩ እንዴ? እና እሱን ይቅርታ መጠየቅ አለቦት ባይነኝ እኔ። አማን ሻሂድ ይቀጥል። ሩም ሄጄ ከፍታለሁ ከማለታቸው ፊት ይስሙ ብዬ ነው። ቀጥል አማንሻ። ይክፈቱና የእኛ ልጆች ሪካርድ አድርጉ ላኩልኝ ለኔ ደህና አድርጌ። እንደውም እንደዚህ አይነት ኮንቴንት ሰርቼ አላቅም። ደህና አድርጌ ወደ ፖለቲካ ዙሬው ጨዋታውን እንዴት እንደምቀይረው አሳዩታለሁ። በደንብ ነው ማሳዩ። ይግቡ፣ እኛ ስንጨርስ ይግቡ። ከዛ ጴንጤ ምናምን መንግስት ምናምን ብሎ ያውሩና ያው እንቀጥልበታለን ማለት ነው። በደንብ ነው የምንቀጥልበት። ይግቡ። የቀረጻችሁን ግሎሪ ምናምን ቅረጹ። አሁንም ቅረጹና በሌላ አካውንት ገብታችሁ ቅረጹና ላኩልን። ዳይሴክት አድርገ ነው እንሄድበታለን ድጋሚ። እንደውም ሰሞኑን ጥሩ ሙድ ላይ ነው ያለሁት። ሌላ ቪዲዮ ነው እየሰራ ያለሁት እንዳያችሁት። በዚህ ላይ ሄድበታለሁ ደግሞ ድጋሚ ቁጭ ብዬ ማለት ነው። ኦኬ ያቺ ስቴት ሪሊጅን ሆና የቆየችው ሜንታሊቲ ስቴት ሪሊጅን ተኩና የተቆየችበት ሜንታሊቲ እሷ ናት የምታንገበግበው። እናውቃለን ግን የለም፣ እሱ ላይ መለስ ሄዷል። አለ አይደለ? እዛ ቅዳሴውን ያነበባችሁ ታውቃላችሁ። ቅዳሴው ላይ ንጉሠ ነገስታችንን ኦር መንግስታችንን ክርስትና ስም ካለው ክርስትና ስም ገብቶለት ኃይለ ሥላሴ ላይ ነው ያቆመው እሱ ነገር ባይዞ። ከዛ በኋላ ደርግ ስለሆነ የመጣው ማለት ነው። በቤተ ክህነት ስለሆነ የሚሾሙት ሁላ ቅዳሴው ላይ አለ ባይዞ። የንጉሱ ወይም የሀገሪቱ ርዕሰ ብሔር ስማቸው የክርስትና ስማቸው ምናምን ገብቶ አሁን ኃይለ ሥላሴ ክርስትና ስማቸው ነው ታውቃላችሁ። ተፈሪ መኮንን ነው ስሙ። የኃይለ ሥላሴ ተፈሪ መኮንን ነው ስሙ። ተፈሪ መኮንን ተብሎ አይደለም ቅዳሴ ለሚጸለይለት ንጉሠ ነገስታችን ኃይለ ሥላሴን ምናምን ተብሎ ከዛ ለካህናት፣ ለነገስታት፣ ለሹማምንቶች ምናምን ይጸለያል። ቀርቷል። አሁን እሱ የለም። ምክንያቱም ያው ለጴንጤ አይጸለይም በህጉ መሰረት። ለውን ልጅ ሰስ ለነበረው ለኃይለ ማርያም አይጸለይም። ኦኬ አንቲ ሪሊጅን ለነበረው ለማን ነው? አስቼ ንገረኛ፣ የእናንተው ጊዜ መንጌ አይጠራም። አዶ ነው። እኔ አሁን ተነግሮኝ ነው ባይዞ ኮርስ 3 አንደርስታንዲንግ ኢትዮጵያን ኦርቶዶክስ ቸርች የሚል ኮርስ አለ። እዛ ላይ ነው ከእነሱ ጋር ቅድስት ሥላሴ መጥተው ነው የሚያስተምሩን። አይገርም? ያ መለስም እኮ አይጠራም እኮ
ያ ስማይቀር እሷ ቀርታለች። አሁን ሊትራሊ እሷ ቀርታለች እና ያንን እያሰባችሁ ከሆነ የምታወሩት ላይመለስ ሄዷል። ኦኬ ላይመለስ ሄዷል። በቃ ያ ሪጅም ሄዷል። የስቴት ሪሊጅን ሆኖ በሹመት ክርስትና ስሙ እየተጠራ ምናምን እየተጸለየ ከዛ በኋላ ስቴት ሪሊጅን ኮንሴፕት ምናምን ሄዷል። በቃ እሱ ሄዷል። ላይመለስ ሄዷል። አይመጣም፣ ሁላ አይመጣም። ስለዚህ ምን እናረጋታለን? እችኛዋን አይዲያ ኢቭን ሌሎች መጽሐፍት ውስጥ የሰፈሩትንም የሞሃ ተዋህዶንም ሀሳብ ጨምረንበት እንሄዳለን። እኔ ነኝ የሚሄደው፣ ምክንያቱም ቴዎሎጂካል ከሆኑ ነገሮች ወጣ ያለ ነገር ኢንተርቴን ማድረግ ስለጀመርኩ አሁን ላይ ማለት ነው። ስለጨመርኩ እችኛዋን ቶፒክ አድርጌ የሚሄድበት ኦኬ። እና ይሄዱበት ቤት ከፍታለሁ ያሉትን ክፈቱና እስቲ እንደዚህ ወደ ጎን የሚያባላ አይነት አውርተው ከዛ በኋላ ማን ላይ እንደሚብስ እናየዋለን ነው። ማን ላይ እንደሚብስ አብረን እናየዋለን። ያማን ያ አይ እኔ ቀሲስ የምመክሮት እውነቴን ነው። ይሄን ነገር እንትን ይበሉ፣ ወደ ራስ ሆኖ የሚተኮሰው ይሄ እዚህ ላይ ያለ ህዝብ እኛን ልዩ የሚያደርገን የሆነ ነገር ስንነካ እንሰባሰባለን። ይህንን እመኑ። አንፈልገውም ምንም፣ ግን መንግስት የተነካ የመሰለን ቀን ማለት የእግዚአብሔርን መንግስት ማለት ነው እንደሚያውቁን እርግጠኛ ነኝ። ዶክተር ኤፍዬ እንዴት ነህ? ሰላም ነው ወይ? ኤፊ ሰላም በለንና ዶክተር ይሄዳል። እሺ ሰላም ብያለሁ። የጌታ ሰላምና ጸጋ ይብዛላችሁ። ቀሲስ ዲበኩሉ ሊወጡም ከሆነ ባይወጡ ደስ ይለኛል። እኔ እስክናገር ድረስ ባይወጡ ደስ ይለኛል። ግን ከዛ በፊት ሰላም ብያለሁ ሁላችሁ። ሰላም ይብዛለን። አንዴ ላሰማው ይሄንን ነገር ዶክተር አዲስ የገቡ ልጆች እንዲሰሙ። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚች ጋር ስለማትሰማ ነው። ሁለቱም ይሉና ማለት እኛንና ሙስሊሞችን ግን ምረጥ ካለችኝ ሙስሊም ነው የምመርጠው ነው ያሉት። ያው ቀሲስ እሺ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ይሄኛው ዝም ብሎ ተራ ፖለቲካ ስለሆነ ችግር የለውም። ይሄ እዚህ ላይ ጊዜ መስራት ትችላላችሁ። እኛ ለዚህ አንመልስም፣ ችግር የለውም። እኛ እነዚህን ሶስት ነገር የተናገሩት በጣም ከባድ ነገር ነው ቀሲስ የተናገሩት። ቀጥል ዶክተር። እሺ አስቼ ሰላም ብያለሁ ሁላችንም። ፊ እንዴት ናችሁ ብያለሁ። እኔ በጣም የተለየ ነገር አልናገርም፣ ግን ለምን አሁን አንቱ ለማለት ለማክበር ራሱ ያልከው ነገር እኔ አልስማማም። ለቄስም ብዬ ልጠራ ፈቃደኛ አይደለሁም። ምክንያቱም እኔን ያስተማሩ ፊደል ያስቆጠሩ አባቶች እንደዚህ አይነት የወረደ ነገር ስላላየውባቸው ጴንጤ ሆኜ እንኳን እጃቸውን እጄ ለመሳም አቅም እና ድፍረት የማገኝባቸው አባቶች ነበሩና በቄስ ብዬ አይደለም። ቄስ ካልኩኝ ከጀርባ ያለውን ትልቅ ኢንስቲትዩሽን ስለምነካ ይሰማሉ። ቄስ ይሰማሉ። ዶክተር እንዴት አይነት አክባሪ እንደሆነ ያውቃሉ እና ምን ያህል እየተበሳጨኑበት እንደሆነ አሁን ቁጭ ብለው ስሙን አይክፈቱ፣ ከዛ ሰምተው ይከፍታሉ። በኋላ ሂድ ቀጥል ሻውልዬ። ሶሪ እኔ ለሌላው ህዝብ ነው መናገር የምፈልገው እና ኮመን አንደርስታንዲንግ እንዲኖር ቲክቶክ ላይ የሆነ ሪስፔክትፉል የሆነ እርስ በርስ የምንከባበርበት የምንማማርበት ኢንቫይሮንመንት እንዲፈጠር በስልክ እንኳን አይ ቲንክ አንድ ጊዜ ይመስለኛል ደውሎ ሲያናግረኝ እኔ በክብር አንቱ ብዬ ቄስ ብዬ አዎ ይሄ ነገር አስፈላጊ ነው
በጣም የተጋጋለ ሁኔታ ላይ ስላለ ነገሮች ቀዝቀዝ ብለው I was like considering like የሆነ ሰው መጣ ሴንስ ያለው ሰው የነገሮች ጡዘት የገባው ሰው እኔ በዛ መንገድ ነበር የሄድኩት እና በእድሜ እኔ ታላቅ እንደማይሆን ምንም ጥርጥር የለኝም ነገር ግን የአንድ ትልቅ ደብር አስተዳዳሪ የሆነ ካሊፎርኒያ I don't know እንግዲህ I don't know the details ግን እኛ ባለንበት ሀገር ፕሮቴስታንት ዶሚኔት አድርጎ ያለበት ሀገር ነው ዶሚኔት አድርጎ ያለበት ሀገር ግን ለኢትዮጵያ ኦርቶዶክስ ቤተክርስቲያን የተሰጣትን ቦታ እነሱ ያውቃሉ እዛ ያሉ ሰዎች ያውቃሉ ምን ማለት በሌላው ዓለም ላይ የማይገኘውን እድል የተገኘው የፕሮቴስታንቱ ሀገር አሜሪካን ውስጥ ነው ይሄ ነገር የሆነ ያለው እና እንዴት ያንን ነገር እንኳን አንደርስታንድ አድርገው ኢትዮጵያ ላለው ህዝብ ያንን ነገር ሪፍሌክት ማድረግ ሲገባ በዚህ መጠን የወረደ ነገር ለመናገር አቅም ማግኘቱ እኔ ቄስም አንደኛ ቄስ ብዬ ከጠራው ብዙ ችግር ውስጥ ገባለሁ ምክንያቱም የኢትዮጵያ ቀሳውስት በዚህ መጠን ለፔንቴኮስቴ አማኞች ወይ ለወንጌላውያን አማኞች ነጥለህ ምታ ነው እሱ ውስጥ አልገባም እኛ ኦርቶዶክሳውያን መካከል ባለ ልዩነት ውስጥ ገብተን መፈትፈት የለብንም ብዬ በግልጽ የማስተምር ሰው ነኝ እንጂ በጣም እኮ በእንትን ደረጃ እኮ በአንድ ግዛት ደረጃ እኮ ካራነ ቅባትን ተዋህዶነ ተብሎ እኮ ስንት አይነት ሽኩቻ ያለበት ነገር እያወቅን ነው እዛ ውስጥ አንገባ ምክንያቱም ጠላት የበዛባት ቸርች ነች እቺ ቤተክርስቲያን በብዙ ትግል ውስጥ እያለፈች ያለች ለብዙ ዘመን ካሁን ጀምሮ አሁን አይደለም ጣሊያኖች ሊያደርሱባት የነበረውን አደጋ ተቋቁማ የቆመች ቤተክርስቲያን እንደሆነች ስለማቅ እኔ ራሴ ነው የምናገረው እና እቺ ቤተክርስቲያን መታደስ አለባት ማስተካከል ያለባት ነገር አለ ብዬ ጨዋ በሆነ መንገድ ሟገታለሁ እንጂ በዚህ መጠን ጥላቻ ማለት ለምንድን ነበር ታዲያ ሪቻውት ሲያደርገን የነበረው ዲበኩሉ ለምን እኔ ቅስና አልሰጠው በፍጹም ነውር የሆነ ነገር ነው ያደረገው አንለስ ኤንድ አዘርዋይዝ እኛ በእንትናችን ውስጥ በቤተክርስቲያናችን ትልቅ ክብር ያላቸውን ሰዎች ያዋረዱ እንኳን አንቱ ብለን በእድሜ የሚያንሰንን ሰው አንቱ ብለን አክብረን ቤተክርስቲያኒቱን ስለምናከብር እኔ ፐርሰናሊ ይሄንን ቪዲዮ ካየው በኋላ I have no respect በሉትራንና በሙሉ ወንጌል መካከል ያለው ልዩነት ወይ ደግሞ በመሰረተ ክርስቶስ ልዩነት ያለው ልዩነት እኮ የሉትራን ሰዎች ነን ያሉ ሰዎች እኮ ወጥተው ያንቦጫረቁ ነው ያሉት I have no problem with that ሰው መብቱ ነው ያንን ማድረግ ከዛ ግን አልፎ እኔ ይቅርታ መጠየቅ ምናምን የሚባለው ነገር ነው አልቀበልም ፋንዳመንታል የሆነ ያካሄድ ለውጥ እስካላመጣ ድረስ ይሰው እና ዲፋሜሽንም አድርጎ ከሆነ ስማችንንም አጥፍቶ ከሆነ I think serious በሆነ መንገድ መታየት አለበት ምንድነው አንድ ቃል ተናግሯል ምንድነው ካራክተራይዝ ያደርጋሉ የሆነ ሴንስ የማይሰጠኝ ነው እንግሊዘኛው ራሱ ያ ልጆቹን የኛን ልጆች ያሉትን ካራክተራቸውን ይለውጣሉ ለማለት የተጠቀመው ነገር አለ I don't get there እኔ እናንተ ትፈራላችሁ አንቱ በሏቸው ችግር የለብኝም እኔ ፐርሰናሊ በእድሜም ስለሚያንሰኝ እንደ ግለሰብ ነው ማወራው this is unacceptable አንቱ ብዬ ለማውራት የኢትዮጵያ ኦርቶዶክስ ቄስ ያለውን ክብር ማሳየት አለበት ትናንሽ ልጆች ሆነን እኛ በቲኔጀሮች ሆነን ጴንጤ ሆኜ እኔ ያሳደጉኝን ቄስ አንቱ ብዬ መምሬ ብርሃኑ ብዬ እጃቸውን ስም ነበር ካለኝ ክብር የተነሳ ስለዚህ እኔ ካሊፎርኒያ ያለችውን ደብር የሚያስጠይቅ ጥያቄ ውስጥ የሚከት እንግዲህ የደብሩ እንትን ከሆኑ እኔ አቶ ነው የምለው በፍጹም የማይመጥን ክብር ነው የማይመጥን ቦታ ነው ያየሁት ይሄ ነገር ፓተርን ነው ቅድም አኬ ሲጽፍ ነበር
ሚስ አንደርስታንድ ከማድረግ የተነሳ ነው ምናምን እንደዛ አይደለም ፓተርን ነው ሐኪም ራሱ የተናገረው ነገር አለ ከዚህ በፊት ክሊርሊ የተናገረው ነገር በቃ ቢጠፋ ምን ደንታ የለኝም ብሎ እሱ ጀመረ ኢዮብ ቀጠለ እሳቸው ደግሞ እንትና አንደበታችን ራሱ እኮ በዛን የተቃኙ እኮ መጨረሻ ላይ መጥቶ ይሻለኛል እስከ ማለት ድረስ ከዛ በኋላ ደግሞ ይሄንን መንግስት የጴንጤ መንግስት ኦፊሻሊ የኦርቶዶክስ መንግስት የነበረበት ጊዜ እንዳለ ያወቅን ያ የታሪክ ሂደት ነው ለምን ሆነ እንዴት ሆነ ምናምን በየኔዛ ውስጥ አልገባም የታሪክ ሂደት ነው ያንን ነገር ኢቮልቭ አድርገን መተናል እዚህ ላይ የጴንጤ መንግስት ግን ኦፊሻሊ እኔ እምነቴ ልክ እንደ ኢራን ልክ እንደ ሳውዲ አረቢያ ኦፊሻሊ ሆነ ይሄ ነው በቃ ፕሮቴስታንቲዝም ወይ ደግሞ ጴንጤቆስጤነት ወይ ደግሞ ወንጌላዊነት ነው የሀገሪቱ ሃይማኖት መመሪያው ይሄ ነው ቁንጮ ሃይማኖት ብሎ እስካላለ ድረስ መሪዎች እዚህና እዚያ ጋር የወንጌል አማኞች መሪዎች ካሉ የጴንጤ መንግስት ነው ብሎ መፈረጅ ኢንፍሉዌንስ ሊኖር ይችላል ቴንደንሲ ሊኖር ይችላል ግን ኦፊሻሊ እንዴት ተደርጎ ነው እንዴ እነ ተመስገን ጥሩነህ ምንድናቸው ፕሮቴስታንት ናቸው አይ ዶንት ኖ እኔ ያንድን ሰው እምነት አልጠይቅም ከሌ የሚባለው ሰውዬ እምነቱ ምንድነው አይደለም ሙስሊሞች የነበረ እነ ደመቀ መኮንን እኮ ሙስሊም እኮ ነው ምክትል ጠቅላይ ሚኒስትሩ እኮ የሶማሌው እንትን ሙስሊም እኮ ነው ወገኖች እንዴ ፓርላማውን ማየት ይቻላል የሚኒስትሮች ምክር ቤት ያላመኑ ሰዎች እነ ዶክተር ብርሃኑ ያሉበት ነው እኔ የራሴ የሆነ ኦብዘርቬሽን አለኝ የራሴ ፕሮቴስታንት ሆኖ የማይደግፈው አለ መንግስት ኦርቶዶክስ ሆኖ የሚደግፈው አለ ሙስሊም ሆኖ የሚደግፈው አለ እና እኔ ፐርሰናሊ ይሄ የመጣውን ነገር እኛ ጃምፕ አናድርግበት አንግባበት አደገኛ ነገር ነው እኔ ኦርቶዶክስ እንድትጠፋ ፈልጋለሁ ከኦርቶዶክስ ሙስሊም ይሻለኛል ብዬ ያልኩ ቀን ማለት ነው ፕሮቴስታንቶች በሙሉ እንደፈለጉ እንዲቀጠቅጡ ይፈቅድላቸዋል እኔ አልልም ይሄንን የሚለውንም ሰው ፊት ለፊት ነው የምቃወመው እኔ ኦርቶዶክስ እንድትጠፋ አልፈልግም አስተምሮቷ ክርስቶስ ማዕከል የሆነበትን ያንን ኮር አስተምሮቷን እደግፋለሁ ኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ ክብር አለኝ በዚህ በኩሉ መጠን የወረደ ግን ለኢትዮጵያ ለአርምፒት ኦፍ ኦርቶዶክስ ክለርጂ ነው ማለት ይሄንን አርምፒት ብብት ነው ማለት ይሄንን የሳቸው አሁን የደረሱበትን የወረደ አስተሳሰብ ፕሮቴስታንትን ለመከፋፈል ብለው እየሰሩ ያሉበት መብታቸው ነው መስራት ያንን ማድረግ መብታቸው ነው የፈለጉትን ማለት ግን የሄዱበት መንገድ በእኛ መካከል ገብተው ሊያምቦ ጫርቁ የሄዱበት መንገድ ፕሮቴስታንት የጴንጤ አማኞችን በዚህ መጠን አይስተይዶን ነው አያቁንም እንደኛ ካምፓስ ውስጥ እኮ ረበጌታ በኢየሱስ ክርስቶስ በዚህ አንደኛ ርዕስ ለመሆን እንዲህ መውረድ አያስፈልግም ርዕስ ለመሆን እንደዚህ መውረድ አያስፈልግም ዋና ዓላማቸው ትልቅ ርዕስ ለመሆን ነው እንትን ዓላማው look at me I'm confused myself እኮ አይደል እንትን እያልኩ እኮ ነው አንዴ አንተ ለዋለሁ አንዴ አንተ ለዋለሁ እኔ ፐርሰናሊ የምለው ይሄን ሰው ከዚህ በኋላ ሳገኘው የማወራው ዲበኩሉ ብዬ ነው አንተ ብዬ ነው ማወራው ለምን የኢትዮጵያ ኦርቶዶክስ ቄስ ነው ብዬ አላምንም ወንጀል ከሆነ አንተ ማለት ነበረብህ ብሎ የሚሆነጅልኝ ካለ መብቱ ነው እና የሉትራን ወንድሞቻችን አሁን ውርውር የሚሉ እዛጋ ሲግኒፊካንስ አተው እንትን ያደረጉ ሰዎችን እነሱ መብታቸው ነው የቤታችን ጉዳይ ነው እሱን እኛ ዲል በመናደርግበት እናደርጋለን ያ ቅዠት ውስጥ እብደት ውስጥ ያሉ ሰዎች አሉ መሬት ያለውን ነገር የማያዩ እና እግዚአብሔርን ይረድቶኝ መሬት ያለውን ነገር በትንሹ ያየውን ያለው ወገኖቼ መከሩ ብዙ ነው ወይ ጉድ ወጣቱን ብታዩት ወንጌል ተሰብኮ ወንጌል የሚቀበለውን ሰው ብታዩ እኔ እንደውም ስቀልድ ነበር ነብይ ጥሌ ጋር ሄጄ ነበር እሁድ እንደመጣው ቅዳሜ ማታ ለሊት ገብቼ
እንዳልከን ሰርፕራይዝ ማድረግ ስለነበረብኝ ጌታን ሲቀበል መቀበሉን ያወጀው እኔ ሩም ስለነበረ ይሄንን ሰው በአካል ሄጄ ማየት አለብኝ ብዬ ሰርፕራይዝ ለማድረግ ሄጄ ነበር። ወጣቱ ወገኖቼ ፑታይ ደንግጫለሁ። እኔ ወንጌል ተሰበከ፣ የሚደንቅ ወንጌል ነው የተሰበከው። ገላትያ ምዕራፍ 2 ቁጥር 15-16 እኔ በቃ ማለት ጌታ መቀበል ከእንደገና ሁሉ ነሸጠኝ ማለት ነው። የተቀበለው ሰው ብዛት ጌታን የምትቀበሉ ሲባል ወንጌል ስለተሰበከ ማለት ነው። መሬት ላይ ያለው ስራ ልባችሁን ያሞቀዋል እና ያ ነገር ስለሚያስፈራው ነው ዲበኩሉ እንደዚህ አይነት ነገር ውስጥ የገባው። ዲፋሜሽን ውስጥ ነው የገባው። ካራክተር አሳሲኔሽን ውስጥ ነው የገባው እና ጌሞን ነው እኛሱ የገባበት የፖለቲካ ውልደት ውስጥ አንገባም። ሰው መብቱ ነው አንድ ሰው እንደ ዜጋ ፖለቲካ ውስጥ መግባት ፓርቲሲፔት ማድረግ። እኔ ፖለቲካል ኮሜንተሪ ለረጅም ጊዜ ያደርግ ነበር። የኢትዮጵያን ኢንትረስት ዲፌንድ አደርግ ነበር በዓለም አቀፍ ደረጃ። የሃይ ሌቭል ዝም ብሎ ወሬ ምናምን ሳይሆን ሃይ ሌቭል ላይ ዲፌንድ አደርግ ነበር። በትልልቅ ሚዲያዎች ላይ ወጥቼ የኢትዮጵያን ኢንትረስት እንደ አሜሪካ ዜጋነቴ እንደ ትውልደ ኢትዮጵያዊነቴ የኢትዮጵያን ኢንትረስት ለማስጠበቅ ረጅም መንገድ ሄጄ ሎቢ ሳደርግ ቆይቻለሁ። ግን ፓስተር ሆኜ አይደለም ያንን ያደረኩት። ኢትዮጵያዊ ነኝ፣ የወንጌል አማኝ ነኝ፣ ትውልደ ኢትዮጵያዊ ነኝ፣ የወንጌል አማኝ ነኝ። ኢትዮጵያዊነትን ከማንም ላይሰንስ ወስጄ የምናገርበት ነገር አይደለም። ትውልደ ኢትዮጵያዊነቴ በደም ኢትዮጵያዊ መሆኔ አባቴ የሞተላትን ኢትዮጵያን ከዲበኩሉ ፍቃድ ጠይቄ አይደለም ኢትዮጵያዊ መሆኑ። ኢትዮጵያዊ ለመሆን የሆነ ነገር መሆን እንዳለብኝ ይነገራል። በነገራችን ላይ ኢትዮጵያዊ ለመሆን በቃ ብዙ ሌየሮች አሉ። እኔ አልናገረውም እዚህ ላይ ኢትዮጵያዊ ለመሆን ኦርቶዶክስ መሆን እንዳለበት የሚያስቡ ሰዎች አሉ። ስለዚህ እኔ ትልልቅ ፎረሞች ላይ ሄጄ ፓርቲሲፔት ለማድረግ ስሞክር ጴንጤ እንዳልሆንኩ 100% እርግጠኞች ናቸው። ምክንያቱም ጴንጤ በአገር ጉዳይ ላይ አይሳተፍም ብለው ስለሚያስቡ ማለት ነው። ይሄንን የምላቸው ከ8 ከ9 ዓመት ከ10 ዓመት በፊት ነው። ኖ ያገባኛል፣ ኢትዮጵያዊ ነኝ፣ እኔ የወንጌል አማኝ ነኝ፣ ኢትዮጵያዊ ነኝ። ስለዚህ ኢትዮጵያዊነትን ዲፌንድ አደርጋለሁ፣ ኢንትረስት ዲፌንድ አደርጋለሁ። ማንም ሰው የሚሰጠኝ የሚነፍገኝ አይደለም። ስለዚህ ለዲበኩሉ ነው የምነግረው ነገር ፖለቲካ ፓርቲሲፔት ማድረግ ኦፒኒየን ማንጸባረቅ መብት ነው። ግን አንድን ትልቅ ህዝብ ወስዶ የዚህ መንግስት እንትን ነው ብሎ ማስቀመጥ ትንሽነት ነው። ይሄን መንግስት የሚደግፉ ኦርቶዶክሳውያን አሉ፣ የወንጌል አማኞች አሉ፣ የሚቃወሙ ኦርቶዶክሳውያን አሉ፣ የወንጌል አማኞች አሉ፣ ሙስሊሞች አሉ። this is politics, pure politics ነው ይሄ እና አታስገቡት እዚህ ውስጥ ነው። እዚህ ውስጥ መግባቱ አደጋ አለው። ይሄንን ነው የምለው። ጌታ ኢየሱስ ይባርካችሁ። ጨርሻለሁ። ተባረክ ዶክተር ግሩም መልእክት ነው በእውነቱ። አስቹ ቦታ ልልቀቅኔ አንድ ነገር ተናግሬ ይሄ ፖለቲክስን ብቻ ሳይሆን በጣም ደርቲ ፖለቲክስ ነው የሚጫወቱት። በህፃናት የሚሰራና አይደለም የትልልቅ ሰዎችን ፖለቲካ ቀርቶ ህፃናት ላይ ራሱ እርስ በርስ ማጨፋጨፍ ማለት በጣም ቀጣይ ጀነሬሽን ራሱ በጣም መጥፎ ነገር ነውና እንደው እግዚአብሔር ለዓላማ ይሆናል ወደዚህ ያመጣቸው እንጂ እሳቸውም ተናግረዋል። እኔም መስማማው ድሮ መዝሙር አላቸው እሳቸው አለመመነኔ የሚል አለመመነኔ አይኔ ሰው መሆኔ ምናምን የሚል መዝሙር አላቸውና እዛው መንነው በቀሩ ነበር። ግን ጌታ ዓላማ አለው። እስቲ እናያለን። አመሰግናለሁ። እሺ ሲቲ ወይ ተባረክልኝ። እሺ ኤፍዬዋ አንተነ ዶክተር ሰላም ይበላል እንዳይታ ሰላም ብሎን አንተ ትከተላለህ። ዶክተር ሰላም ነው። እሺ አስችዬ ላይ ያላችሁ እታች ሁላችሁን ሰላም ብያለሁ። እንዴት ናችሁ? አለን ተባረክ። እሺ ኤፍዬ ቀጥል። እየሰማሁ ነው እያሉ ነው፣ እየጠበቅኩ ነው እያሉ ነው። እሺ አመሰግናለሁ ስላሉ እስካሁን ቀሲስ። ኦነስትሊ ስፒኪንግ እኔም የተቆረጠ ቪዲዮ ነበር ያየሁትና እና በጣም ኢሞሽናል አድርጎ የነበረ ሳየው በጣም ልክ እንደ ሁላችሁም ማለት ነው።
እና እኔ ቀሲስን አይደኖ በዚህ ቲክታክ ላይ በጣም ረጅም ጊዜ ያውቃቸዋለሁ። አልፎ አልፎ ፖለቲካል ይዘት ያላቸው ነገሮችን ሲናገሩ አውቃለሁ። እንደዛ ብዙ ግን የዛሬው ሲናገሩ የነበረው እጅግ በጣም አደገኛ ነገር፣ በጣም ኤክስፔክት ከሳቸው ማይደረግ አንድ ቤተክርስቲያን ከሚመራ ኃላፊነት እንደዛ አይነት ኃላፊነት ካለው ካህን በጣም የማይጠበቅ እንደገና ደግሞ ፈጽሞ ከመረጃ ውጭ የሆነ ትክክልም ያልሆነ እውነትም ያልሆነ ነገር ነው ሲናገሩ የነበረው እና በጣም ኢሞሽናል የሚያደርግ ነው። ከሁሉም በላይ ደግሞ ኢሞሽናል የሚያደርገው ደጋግመ አንተም አስቼ እንዳልከው ህፃናትን በተመለከተ በተለይ ልጆቻችንን ካራክተራይዝ ያደርጋሉ ልጆቻቸው የተባለው እንደዛ ያሉት ይሄ ፔንፉል ነው በጣም። በተለይ እንደ ኢትዮጵያ ወንጌላውያን አማኞች ይሄ በጣም ፔንፉል ነው። ለምን ይሄ ካራክተር አሳሲኔሽን ብቻ አይደለም። እንግዲህ ታሪክ እኮ የሚቀየር ነገር አይደለም እና ኢትዮጵያ ውስጥ ይታወቃል የወንጌላውያን ልጆች በትምህርት ቤትም ይሁን በተለያዩ ማህበራዊ ስፍራዎች ላይ የተለያየ ጋዘን በሚኖርበት ጊዜም ይታወቃሉ። የወንጌላውያን ልጆች ምን አይነት ባህሪ እንዳላቸው ይታወቃል። በጣም በዝግታ፣ በጭምትነት፣ በጨዋነት በእንደዛ ነው የሚታወቀው። ቅድምም አማን ደጋግሞ ሲናገር ነበር። እንደውም ሰዎች አምላቸው ሲበላሽ ወይም የተለያየ አይነት ልምድ ሲያመጡ ወላጆች በቃ ልጆቻቸውን በጣም ኢንፍሉዌንስ ያደረጓቸው ነበረ። ከወንጌላውያን ልጆች ጋር እንዲውሉ ፍላጎት ነበራቸው። ሲመክሩም እንደ ከሌ ልጅ ከተባለ የወንጌላውያን ልጆች ነው እና ይሄ ለኢትዮጵያውያን እንግዲህ አይ ቲንክ ጥያቄ አይደለም እና ልጆቻችንን እንደዚህ ያደርጋሉ የተባለው ነገር በጣም በጣም አደገኛ ነው። እኔ ይቅርታ ይጠይቃሉ ብዬ ኤክስፔክት አደርጋለሁ። እንደዛ ኤክስፔክት አደርጋለሁ። ሶ በጣም አደገኛ ነገር ነው። ትክክልም ያልሆነ ነገር ነው። ከወንጌላውያን ልጆች ጋር የተማሩ ልጆች በጣም እድለኞች ናቸው። እንደ ወንጌላውያን ልጆች ከሆኑ ከነሱ መቅራት ከቻሉ እና የነሱን ካራክተር መቅራት እንትን ካሉ። ሌላው ፖለቲካል እሱ ላይ እኔ ብዙ አስተያየት አልሰጥም፣ ግን አንድ ነገር ልበል። እንደተባለውም ይኸው ሀገር መምራት ጀምረዋል አሁን እንደዚህ የተባለው ማለት ነው እና በተደጋጋሚ እንደተናገር ነው እኛ ኢትዮጵያ ውስጥ የኦርቶዶክስ መንግስት ወይ የሙስሊም መንግስት የፕሮቴስታንት መንግስት የሚባል ነገር የለም እስከምናውቀው ድረስ። ምናልባት አንድ ጊዜ መለስ ዜናዊ ካረሳው ፓርላማ ላይ ኢትዮጵያ ውስጥ የክርስቲያን የሙስሊም ምናምን የሚባል መንግስት የለም፣ ኢትዮጵያ ውስጥ ያለው የኢትዮጵያ መንግስት ነው ብለው ሲናገሩ አስታውሳለሁ። እና አሁንም ያለው እንደዛ ነው፣ የኢትዮጵያ መንግስት ነው እንጂ ያለው ፕሮቴስታንት መንግስት ወይ የኦርቶዶክስ መንግስት ወይ የሙስሊም መንግስት የሚባል ነገር የለም። አሁን የሚመሩት መሪዎች በሙሉ የተወዳደሩት ሙሉ ወንጌል ወይም ቃለ ሕይወት ወይ መካነ ኢየሱስ አይደለም። የተወዳደሩት እዛው ፖለቲከኞች የሚወዳደሩበት ስፍራ ላይ ነው፣ ፓርላማ ነው፣ ዋሬቨር። እኔ ፖለቲካ ዲፕ አላቅም። እዛ ተወዳድረው እዛ ያሸነፉ እዛ ተመርጠው የተቀመጡ ናቸው እንጂ በቸርች ተመርጠው ተቀብተው የተላኩ ሰዎች አይደሉም። እንደዛ አይደሉም። ብዙ ሰዎች ምን ይታለላሉ? ይህም ብቻ ነው ምለው። ብዙ ሰዎች ናውዴይስ ስቲል እኔ 2026 እንዴት እንደዚህ እንደሚሸወደው አላውቅም፣ ግን ጴንጤዎች ወደ መሪነት ወደ እንደዚህና እንደዚህ እየመጡ ነው፣ እንደዚህ አይነት ነገሮች በተደጋጋሚ ሲናገሩ ሰማለሁ። ወደ ኃላፊነት እየመጡ ነው፣ እንደዚህ ቦታ እየያዙ ነው ምናምን። አይደለም፣ ተሳስታችኋል። አይደለም፣ ጴንጤዎች እየመጡ አይደለም። ይህንን ነው እኔ በተደጋጋሚ ተናግሬያለሁ። ጴንጤዎች ወደ ፖለቲካ፣ ወደ ስልጣን፣ ወደ ድርጅት መምራት፣ ወደ ትልልቅ ኃላፊነቶች እየመጡ አይደለም። እንደሱ አይደለም። የሆነው ምን መሰላችሁ? የኢትዮጵያ ሕዝብ ጠቅላላ ጴንጤ የሆነ ነው።
በቃ ጠቅላላ ኢትዮጵያ ውስጥ በአሁን ሰዓት ወይ ትልቁ ወይ ሁለተኛው ትልቅ ሃይማኖት የፕሮቴስታንት ሃይማኖት ነው። ምንም ጥያቄ የለው። በጣም አግሬሲቭሊ ወደፊት እየሄደ ያለ እምነት ነው። ስለዚህ አንድ ቤት አንኳኩታችሁ ሰላም ለዚህ ቤት ብላችሁ ብትገቡ 6 ከሆኑ 4ቱ ጴንጤ ነው። በቃ ምን ታደርገዋለህ? የወንጌል እሳት በምድሪቷ ላይ ተለኩሷል። ምድሪቷን በወንጌል እሳት ተዳርሳለች። ሰዎች ወንጌልን ሰምተዋል፣ ተለውጠዋል፣ ወደ እግዚአብሔር መንግስት መጥተዋል። ስለዚህ አሁን ወደፊት እየመጣው አይደለም። ኢትዮጵያ ውስጥ ራንደምሊ ዝም ብለህ የሆኑ ሰዎች ፒክ ብታደረግ ናውዴስ ዝም ብለህ ፒያሳ ጋር ግርግር ምናምን ታክሲ ሰልፍ ላይ ምናምን ካየ ብድግ አድርገህ 100 ሰዎችን ብትቆጥር በቃ 67ው ጴንጤ ነው። ስለዚህ ወደፊት ሀገር የሚመሩት እነሱ ናቸዋ። ወደፊት ኳስ ተጫዋች የሚሆኑት እነሱ ናቸው። ወደፊት የፊልም አክተር የሚሆኑት እነሱ ናቸው። ወደፊት እዚህና እዛ የሚሆኑት በቃ ሀገራቸው ስለሆነ ማለት ነው። ጴንጤ በመሆናቸው ነው? አይደለም። ኢትዮጵያውያን ናቸው። በቃ እንደ ድል ሆኖ ሃይማኖታቸው እንደዚህና እንደዛ ሊሆን ይችላል። በቃ ይህን ነገር መቀበል ያስፈልጋል። በፊት እንደዛ አልነበረም። ኦፍኮርስ ወደፊት የሚመጡ አልነበሩም ብዙ። ለምን? ቁጥሩም እንደዛው ነበረ። በጣም 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 ጥቂት ነበር ቁጥሩ እንደምታውቁት። ስለዚህ ማጆሪቲ የሆነው ወደ ስልጣን ይመጣል። ነገ ከነገ ወዲያ ደግሞ ሙስሊሞች ይመጣሉ። ደግሞ ሙስሊም የሀገር መሪ ይመጣል። ሙስሊም ጠቅላይ ሚኒስቴር ይመጣል። ሙስሊም ፕሬዚዳንት ይመጣል። ዋሬቨር። ከዛ ደግሞ እምነት የሌለውም ይመጣል። ነበሩ እኮ ከዚህ በፊት እምነት ሃይማኖት የሌላቸው ደግሞ ይመጣሉ፣ ያስተዳድራሉ ደግሞ ሀገሩ። ያ ዓለማዊ ስርዓት አለው። እሱ ራሱን የቻለ ሰኩላሩ ዓለም ሪኳየር የሚያደርገው የራሱ መንገድ አለው። በራሱ መንገድ የሚሄድ ነገር ነው። ይህን ከመንፈሳዊ ነገር ጋር መቀላቀል ምንም አስፈላጊ አይደለም። እነዚህ ባለስልጣኖች የቤተ ክህነት አገልግሎት ሊሰጠው አይደለም ወንበር ላይ ያሉት። ሌላ ስልጣናቸው፣ ፕሮግራማቸው፣ እቅዳቸው፣ ፖሊሲያቸው የቸርች አይደለም። የሙሉ ወንጌል ላይ ቃሎት አይደለም። ሌላ ዓለም ነው እሱ። መንፈሳዊ ዓለም ደግሞ ሌላ ነው። እና ደግሞ የምንተዳደርበት የምንገዛበት እንደገና የምንገዛበት ይሄ ደግሞ ሌላ መንፈሳዊ ዓለም ነው። ልክ ኢየሱስ እንዳለው ማለት ነው። ሌላ ነው መንግስቴ እንዳለው ማለት ነው። ባይሆንማ ይዋጉልኝ ነበረ ሰራዊቶቹ፣ ወደዚህ አምጥተውም ላንተ አሳልፈው አይሰጡኝም ነበር እንዳለው ኢየሱስ ማለት ነው። እኛ ሌላ የወንጌል አገልጋዮች ከሆንን በቃ መጽሐፉን መያዝ ነው። ሌላውን ለሌላ ለፖለቲከኛ መተው ነው። ወይ ደግሞ መጽሐፉን ቁጭ አድርጎ ሄዶ ፖለቲካውን ማብቃት ነው። አንድ ሰው መምረጥ አለበት። 2 መንግስት ሊያገለግል አይችልም። አንድ ሰው የ2 መንግስት ተጠሪ ሊሆን አይችልም። እኔ አሁን የዓለማዊ መንግስት በፍጹም እኔ ተጠሪ ሊሆን አይችልም። ፖለቲካም አይገባኝም። እንደ ፖለቲካ ደግሞ የሚያሳስተኝም ነገር የለም። እኔ ፍቅሩም የለኝም፣ ዝንባሌውም የለኝም፣ ጥሪውም የለኝም። ሌላ መንግስት ነው የእኔ መንግስት፣ ሌላ ነው። እዚህ ቅድም እንዳልኩት ማገለግለው፣ ምገለገለው፣ ምገዛው፣ ምተዳደረው በዚህኛው መንግስት ነው። ሰማያዊ መንግስት ይባላል። ይህን የደበረኝ ግን አስቀምጬ መጽሐፉን መውጣት ነው እንጂ እዛም አቦካለው እዚህም አቦካለው ትክክል አይደለም። እንደዛ መሆን አለ። በሁለት ሀሳብ ማነከስ ትክክል አይደለም። መጽሐፉ እሱን ስለሚቃወም ማለት ነው። እሱ እዚህ ላይ ይህንን ነው ብለው። ሌላው አንድ የተነሳ በተደጋጋሚ የሚነሳ ነገር አለ። ቅድም እሱ ያነሱትም ቪዲዮ ላይ ይቻለው በአሜሪካን ሀገር የፔንቴኮስታል ቸርቾች እየተዘጉ ነው፣ እየጠፉ ነው። የሉተራን ግን ብለው እነሱን አፕሪሼት ለማድረግ የሄዱበት ርቀት ነው። ኦኬ፣ ይሄ ውሸት ነው። አሜሪካ ሀገር ውስጥ የፔንቴኮስታል ቸርች እየተዘጋ አይደለም፣ እየተከፈተ ነው። እንዴ ይህንን ስታትስ እጃችን ላይ ባለ እጃችን ላይ ስማርትፎን አለ። ይህንን ሰርች አድርጎ ማየት አይቻልም እንዴ? ኢንፋክት አንዳንድ ሉተራን ቸርቾች ለፔንቴኮስታሎች እየሸጡ ሁሉ እየለቀቁ ነው። እዛው እርሶ የሚኖርበት ሀገር አሜሪካ እንጂ ፔንቴኮስታል ከዕለት ተዕለት እየጨመረ ነው። ስታቲስቲክሱም የመጣው እየተከፈተ ነው እንጂ እየተዘጋ አይደለም። 2 ሲዘጋ 4 ተከፍቶ ነው የሚያድረው። ትክክል አይደለም። ያለ መረጃ ነው ያለ ማስረጃ ነው የሚያወሩት። ትክክል አይደለም።
እንደዚህ አይነት ነገሮች ችግር የለውም። ሐሳብን በሐሳብ ልንሞግት እንችላለን። ኢስ ኦኬ በቃ ይሄ እንደዚህ አይነት ነገር ይሄ እንዲህ ነው ሲሉ አይ እንደዚህ አይደለም እስቲ ስታቲስቲክሱ ይምጣ እንደዚህ ነው መወያየት እንችላለን። ኢስ ኦኬ። ግን ቀይ መስመር የሚባል ነገር አለ። ብዙ ጊዜ እኛም ለቤታችን የምንለው ይሄ አሁን በተለይ የሃይማኖት ንጽጽር አገልግሎት በጣም ጥንቃቄ የሚፈልግ ነው። በጣም ልክ በቀጭን ስለት ላይ እንደመራመድ በጣም ጥንቃቄ ይፈልጋል። ትንሽ ሚዛኑን ከሳተ ሌላ ችግር ይዞ ይመጣል፣ ሌላ ጦስ ይዞ ይመጣል እና ሁልጊዜ ያንን ማስጠበቅ ያስፈልጋል። ሚዛኑ ልክ ሲዛባ ቶሎ ብሎ መመለስ። ከመስመር አይወጣም። አንዳንዴ ሊወጣ ይችላል። ሲወጣ ግን ቶሎ ብሎ መመለስ። አይ ይቅርታ ተሳስቻለሁ፣ ይሄ መንገድ ትክክል አልነበረም፣ ይሄ ነው ብሎ ማረም ያስፈልጋል። አንዴ ወጥቻለሁና በዛው ቀጥላለሁ፣ ትክክል አይደለም። ነገ ከነገ ወዲያ ይዞ የሚመጣው በጣም ብዙ መዘዝ አለ። ደግሞ እንደናንተ አይነት ደግሞ የእምነት አባት ደግሞ ብዙ ነው ኤክስፔክት የሚደረግበት። እንደዚህ አይነት ስህተቶች እኛ ብንሳሳት እንኳን እንትን ሊባል ይችላል። በቃ ያለመብሰላቸውም ነው ያለማወቃቸው ነው በዚህ ነው ምናምን ሊባል ይችላል። ከእናንተ እኮ ይህን ኤክስፔክት አናደርግም። እኛ እንደዚህ አይነት ስህተት ላለመስራት በቃ ቀኑን ሙሉ ስንጨነቅ ስንፈራፈር እንውላለን፣ ያችን መስመር ለቀን ላለመውጣት። እናንተ ከዛች መስመር ወጥታችሁ እንደፈለጋችሁ እንደዚህ የምትሆኑ ከሆነ ትክክል አይደለም። ማንንም የሚጠቅም አይደለም። እናንተ አገለግለዋለሁ የምትሉትንም ህዝብ የሚጠቅም አይደለም። በተለይ ደግሞ ህፃናት ላይ የተናገሩት ነገር በትክክል ይቅርታ ይጠይቃሉ ብዬን ኤክስፔክት አደርጋለሁ። የጴንጤ ልጆች በፍጹም ጨዋታሞች አይደሉም። የጴንጤ ልጆች ኢንፍሉዌንስ ካደረጉ ሌሎቹን የሚያደርጉት ጽድቅን፣ ቅድስናን፣ እግዚአብሔርን መፍራት፣ እውቀትን፣ ጥበብን፣ ተግቶ መማርን፣ አለመስከርን፣ አለመዘሞትን ይህንን ነው ኢንፍሉዌንስ ሊያደርጉ የሚችሉት። ሊያጋቡ የሚችሉት ይህንን ብቻ ነው። ምክንያቱም ከቤታቸው ይዘው የሚወጡት እሱ ነው። ከአባቱ ያላየውን ከእናቱ ያላየውን ኬት ያመጣዋል? ሰው ትክክል አይደለም እና ይቅርታ ይጠይቃሉ ብዬ አስባለሁ። ይህን በተናገሩት ጉዳይ በተለይ ደግሞ እንደ ህፃናትን በተመለከተ የተናገሩትን ማለት ነው። አመሰግናለሁ። ያ እንጠብቃቸዋለን ይህንን እንትን እስኪሉ። ካልሆነ ግን ሁላችሁም ኤፊ ሁለት ኤፊዎች ቃልዬ፣ አማኒሻ፣ ሌሎቻችሁም ቪዲዮ የምትስሩ ልጆች ይህንን በትክክል መውጣት አለብን። ያ መንዘናጋት የለብንም። ይሄ በጣም በሃይማኖት አባት የሚነገር በነገራችን ላይ በሃይማኖት አባት የሚነገር ቀላል ነገር አለ። ጠባሳ ስላለብን ነው። እኛ ጠባሳ አለብን። ገና ያኔ ከሰንበት ትምህርት ቤት እያለን ድሬዳዋ ላይ የሞተብን ሰው አለ። ምክንያቱም ያ ነገር በማን እንደተመራ ስለምናውቀው ማለት ነው። እሺ ሳሚዬ ነው አንድ ነገር ልበል። ልክ ነው። ሳሚዬ እንትን የሚኖሩት ታውቃለህ ካሊፎርኒያ ላይ ነው እና እኛም ካሊፎርኒያ ላይ እንደው ምናልባት ሰዎች የማያውቁ ሰዎች ካሉ ሳውዘርን ካሊፎርኒያ ሳውዘርን አሜሪካ ላይ ትልቅ የወንጌል አማኞች ተቋም አለ። ይህ ተቋም አንድ የራሱ የሆነ ዲስትሪክት አለ፣ አቶርኒ የሆነ ዲፓርትመንት አለ እና የህግ ሰዎችን የሚያይ የራሱ የሆነ ዲፓርትመንት አለው እና ነገሩን በማጦት ካስፈለገኛ አሜሪካ ውስጥ እየኖረ በእንደዚህ አይነት ሄት ስፒች ሲያደርግ ሄት ስፒች ሲናገር ሀገርን አደጋ ላይ የሚጥል ወይም ደግሞ ህዝብን አደጋ ላይ የሚጥል ሃይማኖትን አደጋ ላይ የሚጥል ነገር ሲናገር ህግ ፍርድ ቤት ማቆም በጣም ቀላል። የተናገሩትን የአማርኛ ቪዲዮ ወደ እንግሊዝኛ ትርጓሜ ተርጉሞ እኮ በቃ ፍርድ ቤት ማቆም ይችላል ማለት ምንም ብዙ እንትን ያደርጋል ትልቅ ኤቪደንስ ስለሆነ ማለት ነውና እሳቸው የተናገሩት ነገር በካሊፎርኒያ ህግ ፔናል ኮድ ሴክሽን ሄዳችሁ ማየት ትችላላችሁ። 422.6 አካባቢ ይመስለኛል $10,000 እና እስከ 3 ዓመት የእስር ቅጣት የሚጠብቀው ሊትራሊ ማለት ነው። ያየሁት ነበር እንደውም እና ጽፋን ትችላላችሁ። በዚህ በሪሊጅን ላይ ሬስ ኦፍ ኢትኒሲቲ ላይ ጀንደር ላይ ናሽናሊቲ ላይ ሴክሹዋል ኦሪየንቴሽን ላይ ሄት ስፒች የሚያደርግ ሰው ፌስ ያደርጋል፣ ጄል ፌስ ያደርጋል እና
ኢትዮጵያ ውስጥ ህግ አያገኘኝም ኢትዮጵያ አልመለስም ብለው ከሆነ እንደዚህ አሜሪካ ውስጥ ሆነው እንደፈለጉ የሚናገሩት አሜሪካ ውስጥ ህግ እንዳለ ማወቅ ያስፈልጋል። እኛም ክርስቲያኖች ዝም ማለት እንደማንችል ከዚህ በኋላ የእውነት የምንመለ እንደዚህ አይነት ነገር ደግሞ ቢፈጠር የእውነት እዚህ አሁን የነገርኩ የወንጌላውያን ህብረት ላይ ይህንን ነገር እናነሳለን። ምክንያቱም ዝም የሚባል አይደለም። ትሬድ ተደርገናል እንደ ጀኔሬሽን እንደ ሃይማኖት ትሬድ ሆነናል ማለት ነው ለሆነ ሃይማኖት ማለት ነው። እና ኢዚ ነገር አይደለም እና just watch yourself። ሌሎች ሰዎችም የክህነት ልብስ የሚለብሱ የትኛውም ሃይማኖት ውስጥ ያሉ ሰዎች ለሚናገሩት እኛም ቤት ላለ ሰው ፕሮቴስታንትም ሆነ ወንጌል አማኝ ነው ሌሎች ሃይማኖት ላይ እንደዚህ አይነት ነገር ለመናገር የሚያስብ ሰው ዋች በጣም መጠንቀቅ አለበት። ፌስ የምናደርገው ነገር አለ። ይሄ ለማለት ነው። አስችል እሺ ወንድምዬ ብርክ በል። ቃልዬ ነው የሚቀድመው ወይስ ዶክተር ነው? ኤፊ አለ። እኔ አውርቻለሁ። ኤፊ እና ዶክተር አሉ። ዶክተር ይቀድማል፣ ኤፊ ይቀጥል። እሺ ዶክተር ሂድ። ኦኬ እሺዬ፣ ትንሽ ነገር ነው የምጨምረው ብዙ ነገር ስለተባለ። የመጀመሪያው ነገር ምንድን ነው፣ ምናልባት የወንጌል አማኞችን ከጥግ እስከ ጥግ ሊያነቃ ይችላል ብዬ ያሰብኩት አንድ መሰረታዊ የሆነ ነገር አለ። በእርግጥ በወንጌል ምክንያት በተገባ ህይወት ጽድቅን እያደረግን እያለን ስለ ወንጌል ፐርስኩዌሽን ቢመጣ ያንን ነገር ለምን መጣብን ብለን እንሸሻለን ወይም ደግሞ እንከላከላለን ማለት አይደለም። ይሄ ምንም እግዚአብሔርን በክርስቶስ ኢየሱስ እየመሰሉ ሊኖሩ የሚወዱ እነሱ በቃ ይሰደዳሉም ብዙ መከራ ያገኛሉም እንደዛ አይነት ነገር አለ። ይሄኛው ግን በኤግዚስተንሳችን ላይ ብዙ እየተደረገ ያለ ነገር ነው። ለምሳሌ ተመልከቱ፣ ልጆች ከልጆች ጋራ እንዳይኖሩ ዲስክሪሚኔሽን እንደዚህ የሚደረግ ከሆነ መቼም የታወቀ ነገር ነው። እንደዚህ ቢጫ ልብስ ለብሰው የሚናገሩት ነገር እንደ እግዚአብሔር ቃል እንደሚታይ በማህበረሰቡ ዘንድ ማለት ነው። ስለዚህ ነገና ተነገ ወዲያ የኔ የልጆቼ እድል ፈንታ ምንድን ነው የሚሆነው? እየተሳቀቁ መኖር ነው? ሳይኮሎጂካሊ ዲስክሪሚኔትድ ይሆናሉ። በጣም ብዙ ነገር አለ። ስለዚህ ኢንቴንሽናሊ እየተሰራ ያለ ስራ ስለሆነ ይህንን ነገር ዝም ብለን አንመለከትም። ለምን መሰለህ እንደዚህ ብዬ የምለው፣ ከዚህ በፊትም አንድም ወንድም እንደዚህ አዳልጦት በጣም ብዙ ነገር ስለ ግብረ ሰዶምም ተናገረ፣ ብዙ ነገር አደረገ፣ ብዙ ነገር አለ። ያን ጊዜም የተወሰኑ ነገሮች ተሄደና በእርግጥ አሁንም ፋይናል ያልደረሰ ነገር ሊኖር ይችላል ብዬ አስባለሁ። የተወሰነ ዝም ማለት ነገር እንደውም የለበጣ ይቅርታ ሁሉ ሲጠይቅ፣ ከዛ ባሻገር ደግሞ ሄዶ ብሔር ውስጥ ሁሉ ሲወተፍ በአደባባይ በጣም የወረደ እንደሆነ ብዙ ነገሮችን ሲገልጥ ዝም ብለን እናያየ ነው። ስለዚህ በዚህ አጋጣሚ በጌታ የሆኑ የህግ ባለሙያዎች በትክክል እንዲህ አይነት ነገሮችን ህጋዊ የሆነ አገልግሎት እንዲያገለግሉ እንደው ጥሪ ብናቀርብ ደስ ይለኛል። አሁን አይታችሁ ከሆነ በፊት በእነሱ ዘንድ ከሆነ ግለሰብ ብቻ ከመንግስትም ከሆነ ነገርም ተጋጭቶ ክስ ምናምን ሲመሰረትበት የሚቆሙ የጠበቆች ቁጥር ብታዩ በጣም ብዙ ናቸው። አንድም ጠበቃ ተከፍሎት አይደለም የቆመው። ነገር ግን የሃይማኖቱ ተከታይ ስለሆነ ነው። የኛ ሃይማኖት ተከታይ እንደዚህ ተከሰሰ ብለው ነው የህግ ባለሙያዎች እንደዛ ሲወጡ የነበሩት። እውነት ለመናገር ይህ አይደለም። በሌሎች ወገኖችም ላይ ወጥተው በፌዴራል ደረጃ ራሱ ኮርት ላይ የሚሰሩ ሰዎች ነከሌ እንዲህ እያደረጉ ነው ሁሉ ብለው የተቆረጠች ናት። ግን ይሻላል ያልኩበት ከሙስሊም ጋር ሳይሆን ሳነጻጽር የነበረው ንጽጽሩ በትናንትና እንደምታውቁት ኦርቶዶክስ ሉተራንና ጴንጤቆስጣልን ንጽጽር ሰርች ነበር። በዚያ በጣም ተናደዋል። በጣም ነው የተናደዱት። ሉተራን ጠንክረው ስለወጡ በሉተራን አሳበው እኔን ጨፈጨፉኝ። እንዲህ ወይ ሉተራ አሁን በእናንተ ምክንያት የሚጨፈጨፈው እኔ መደበደበው ምን በወጣኝ ነው በመድኃኒዓለም። እና ትናንትና በሰራሁት ንጽጽር ሲናደዱ እንዲሁ ማን ይሙት እናንተ አሁን እንደው ቀለሜን የሚያክል ትልቅ እና ትዝታውን የሚያክል ሰው ይዛችሁ አሁን እኔንን አሁን እንደዚያ ትጠየቃለህ በህግ እንዳይተሳደብክ ምናምን ስትሉ ወይ ፈተና ወይ ጉድ እያልኩኝ ነበር። እና ይኸው ፎቶዬን ለጥፈው እንደዚህ ቀሲስ ደበሱ ሬሱ ቀሲስ ደበሱ ነው። እና
ድነት አይጠፋም። እንዴት እየነዳው ስለነበረ ነው። በነገራችን ላይ እየነዳው ስክሪንሾት ስላደረግኩት ታዩት አላችኋል። እዚህ ጋር 605 ፍሪዌይ ላይ ነበርኩኝ እና ስክሪንሾት ሳደርግ ስለነበረ እዚህ ጋር የምታዩት ለዚያ ነው። እና በጣም ነው እንዴት ኃጢአት የማይሰራው ጴንጤ ላይቭ። አንደኛ ቀሲስ ደበሱ እዚያ ዶክተር ሻውል እኔ ዶክተር ሊሆን ይችላል ግን ተሰብስቦ እኔ ቄስ አልለውም ይላል። እኔ ጴንጤ ቄስ እንዲለኝ ነው እንዴት? ሲጀመር ጴንጤ ነው እኔ ቅስና የሰጠኝ ጴንጤን እንዲያከብረኝ ነው እንዴት? እኔ ከጴንጤማ ምስጋና ከፈል እንዴ ብታከብሩኝ አይከፋኝም፣ ምንም ችግር የለውም። እኔም እንደማከብራችሁ መከባበር የሀገራችን ባህል። ግን ጴንጤ ሰደበኝ አልሰደበኝ እኔ እኮ ኦርቶዶክሳዊ ቄስ ነኝ እንዴ አለ። ቄስ አልለውም አለ እና ድሮስ አንተ እንድትለኝ ይጠብቃሉ። እኔ ሲጀመር አንተ ሲጀመር ጥምቀት አያድንም ብለህ የምትል ሰውዬ የክርስቶስን ስጋና ደም ዳቦ ነው የምትል ሰውዬ አሁን እኔ እንድታከብረኝ ይጠበቃል? እንዲህ ካንተ ይጠበቃል ወይ? እውነት ለመናገር ሻውል ምን ነካህ ወንድም አለ? የክርስቶስን ስጋና ደም እኮ ምንም ዝም ብሎ መታሰቢያ ነው። ጥምቀት አያድንም ብለህ የክርስቶስን ትምህርት የማትቀበል ሰውዬ ቀሲስ ዲበኩሉ እንዴት ልታከብር ይችላል? እኔ እኮ የክርስቶስ አገልጋይ ነኝ። የሊቀ ካህኑ የኢየሱስ ክርስቶስ አገልጋይ ካህን እኮ ነኝ። ስለዚህ የክርስቶስ ስጋና ደም አያድንም ብሎ የሚል ሰው ጥምቀት አያድንም የሚል ሰው እኔን እንዲያከብረኝ እንዴት ይጠበቃል? አይጠበቅም። የሚጠበቀውን አድርጋችኋል። ቴንኪው። ከእናንተ የሚጠበቀው ግን እንዲህ ብላችሁን ነበረ። ጴንጤ ኃጢአት አይሰራ ብላችሁን ነበረው። ምን ነው ሐሜት ኃጢአት አይደለም እንዴ? ያልተባለ ነገር ማለት ኃጢአት አይደለም ወይ? ዶክተርዬ ዋን ሴቭድ ኦልዌይስ ሴቭድ ገደል ገባች። የት አለች? ጴንጤ ኃጢአት አይሰራም። እኔ ሲጀመር ብልጽግና ስለ ብልጽግና ነው ያወራሁት። ወርድ ኦፍ ፌዝ የእምነት ቃል የሚባለው ይሄ ዲሉዥን ነው። ብልጽግና ወንጌል እሱን ያነሳው። አሁን ይሄ የብልጽግና ወንጌል የፌርዶ ይሄ እናንተ ራሳችሁ ታወግዙት የለ እንዴ? ኃይሉ ዮሐንስን ወርድ ኦፍ ፌዝ ነው የብልጽግና ወንጌል ተከታይ ነው ብላችሁ ስታወግዙት አልነበር በየሚዲያው? የብልጽግና ወንጌል እኮ በጴንጤቆስታል በእናንተ አቅም እንኳን የሚወገዝ ነው። እኔ እሱን ነው ሀገር ያጠፋል ያልኩት እሱን ነው። ኦኬ ፕሮስፐሪቲ ጎስፔል ፕሮስፐሪቲ ፓርቲ ተብሎ ከነማሊያው እኮ ነው ባይዘው የኢትዮጵያ መንግስት እኮ ፕሮስፐሪቲ ፓርቲ እኮ ካላችሁም እስቲ ወደ ላይ ኑ። አንድ ክፍት አለ ወይ አንድ ቁጥር አሳዩን፣ እንቀይራቸዋለን ከተቻለም። አዎ በጣም ወሳኝ ነገር ነው። ኤፍዬዋ ወይ ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ሰላም ብያለሁላችሁ። እንዴት ነልኝ ወንድም አለም? ይህንን ነገር ሰምተዋል እንዴ? እስቲ አንዴ አሰማ መሰለኝ። ሁለቱም ለአንተ ምን ልዩነት አላቸው ካላቸውኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እንግዲህ ኋላ ከመጣ ሙስሊሞች ይሻሉኛል። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደለ? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ፖለቲካ ነው። ኦኬ ይሄንን ተናግረው በዚህ ላይ በጣም እንግዲህ ሁላችንም ተሰምቶን እየተናገርን ነው። ሰምተው ነበረ እንትን ላይ ዛሬ በጣም እንትን እያለ ነበር። ልጆች ልከውልኝ አይቼዋለሁ። ሌላ ሁለት ቪዲዮ ማለት ነው። ሌላው ደግሞ አንድ ኤልያስ ሉተራ የሚባል ልጅ ገብቶ ሲጨባጨቡ ማለት ነው፣ ሲጨባበጡ አለው። ምንድነው አንድም ከሱ ሊጀምር መሰለኝ። አሁን ምንድነው አሁን እንግዲህ እሱ ራሱ ከዛ በኋላ የሚገርም ቅድም እኔ ራሴ አሁን የሰማሁት ቅድም እኔ ራሴ ገብቼ እየሰማሁ ነበር ከእሳቸው ጋር ለካ አብሮ ሩም ከፍቶ ለመጀመሪያ ጊዜ ሂድ ቀጥል። አይ ቲንክ ኤልያስ ወንድማችን ያው እንደ ወንድም ነው የምናወራው። አይ ቲንክ አዲስ ነው ይመስለኛል ምናምን ነገርና እሱን እሺ ብዙ ላይክ እንትና ማድረግም አልፈልግም ዝም ብሎ እንትን ለማለት ግን ምንድነው ካወራው ነገር አንጻር ያወራው እንዳለ ማለት ይቻላል። ልክ አይደለም።
በሉተራን ሳይድ ያወራውም በፔንቴኮስታል ሳይድ ያወራውም አይ ቲንክ ሂ ደዝንት ኖው ዘ ክላሲካል ፔንቴኮስታሊዝም ሂስትሪ ማለት ነው። ወይ ደግሞ ቴዎሎጂያንሶቻቸው ምን ምን ብለው እንደሚያስቀምጡ አይ ቲንክ ሂ ደዝንት ነው። እና ምንድነው ያው እኔ ጄኒዊንሊ በመናገር ነው ማምነው እንዲህ አይነት ነገር ላይ ይሄ ነገር በጣም ያስጠይቃል። እንግዲህ ካሉም ከሌሉም አላውቅም። ኦረንታሎች እንደዚህ የምትናገሩ ቀሲስም ሁኑ መምህሩንም ሁኑ ዲከንም ሁኑ ኢደዝም ማተር የትኛው ፖዚሽን ላይ ምናምን ተቀመጡ ውጭም ሁኑ ኢትዮጵያ ውስጥ እና ቸርችን ነው እየተናገራችሁ ያላችሁት። እና ጄኑዊንሊ ስፒኪንግ እንደዚህ አይነት ነገር ያስጠይቃል በጣም ጭራሽ ደግሞ ከመንግስት ጋር እያይዘ ከፖለቲካው ኤሪያ ጋር እያነካካ የሆነ ፖለቲካ ውስጥ የተደበቀ አይነት እይታ ኖሮ ፖለቲካ ላይ ያለህን ሀሳብ በፖለቲካው ሳይድ ሆነ ፖለቲከኛ ሆነ ቀጥል። ሃይማኖቱ የምታወራ ከሆነ ቴዎሎጂን ጥርት አድርገ ኤክስተርናሊ ክሊር አድርገ ለሚሰማ ሰው መናገር ነው ያለብህ። አንዱን አንዱ ውስጥ እየወሸክ አንዱ ውስጥ እየወሸክ እንደዚህ መናገር አይቻልም፣ ተገቢም አይደለም። እና አንድም መንግስትን የነካ አይነት ቋንቋ ነው፣ ሌላው ደግሞ ቸርቾቻችንን የነካ ቋንቋ ነው። ሙሉ ወንጌልን የሚነካ ቋንቋ ነው፣ ወይ ደግሞ አሴምብሊ ኦፍ ጋድን የሚነካ ቋንቋ ምናምን ያለው እና አንድ ሰው ጀስት ውጪ ስለሆንኩ እንዲህ አይነት መብት አለኝ ብሎ ከሆነ አላውቅም። የእውነት ለመናገር እንደዚህ የሚናገር ከሆነ ማለት ነው መንግስት ላይ እንትን ምናምና ኢንዳይሬክት በሆነ ሴንስ አንድም ለመንግስት ነው እየተነገረ ያለው እና በጣም ያስጠይቃል። የእውነት ለመናገር እንዲህ አይነት ቋንቋዎች እኛ እምነታችን ምንድን ነው? የፔንቴኮስታል ቸርች በቃ የእግዚአብሔር ቸርች ናት ብለን ነው ምናምነው። ላይክ እዚህ ላይ መሸማቀቅ የለም። ምክንያቱም አንዲቷ ኩላዊቷ ሐዋርያዊቷ ከዛ ደግሞ ምንድን ነው ቅድስቲቷ የምትባለውን ቤተክርስቲያን ስትሪክት በሆነ ሴንስ እኛ ለኢንቪዚብል ቸርች ነው የምንሰጠው። ቴዎሎጂያችን ያ ነው። እግዚአብሔር ነው ህዝቡን የሚያውቀው ብለን ነው ምናምነው። ያንን ደግሞ ስናምን ምን ማለት ነው? ያቺ የጌታ ቤተክርስቲያን የጌታ ሙሽራይቷ እሷ ናት ነው በቃ ያቺ ኢንቪዚብል ቸርች ማለት ነው። ወይ ደግሞ እግዚአብሔር የሚያውቃቸው እነዛ ህዝቦቹ ናቸው ብለን ነው ምናምነው። እና ቸርች ትጠፋለች እየተባለ ነው አሁን በእኛ ቴዎሎጂ ነገሩ ሲገለበጥ። እንዴት ነው ቀሲስ ያሉት ንግግር ቸርች ትጠፋለች እያሉ ነው። ልክ ኦረንታል ትጠፋለች እንደማለት ማለት ነው። ኦረንታል የጌታ ቸርች ናት ይላሉ አይደል? ኦረንታል ትጠፋለች እንደማለት ያህል ነው ስሜቱ ለኛ። ዩ ካን ሰፓሬት ክራይስት ፍሮም ሂዝ ቸርች ማለት ነው። ከክርስቶስ ቸርችን ልትለይ አትችልም። ማን አንተ? ሴጣን ነህ? ጠንቋይ ነህ? መተተኛ ነህ? አንተ አሁን እንዲህ አይነት መንፈስ ባይዘዊ በየቸርቹ የሚጸለይ መንፈስ ነው ይሄ የሚዋጉት ማለት ነው። ቸርቾች ተንበርክከው የሚቃወሙ መንፈስ ነው። አሁን ቲክቶክ ላይ ያለው መንፈስ አንዳንዱ ነገር እንትንም ነው የሆነ ስፒሪቹዋል ነገርም አለው እና ከቃላት ያለፈ ማለት ነው። ማን ቸርች ትጠፋለች እንደማለት ነው ለእኛ ያለው ሴንስ። ሂውማን ኤለመንት አለ ወይ? ጴንጤቆስታል ጋር አለ፣ ሉተራን ጋር አለ ወይ? አለ። መካነ ኢየሱስ አለ ወይ? አለ። ቃለ ሕይወት ጋር መሰረተ ክርስቶስ ጋር ሂውማን ኤለመንት አለ። ከአመራር ጀምሮ አስተምሯቸው ላይ ልምዳቸው ላይ ይኖራል። ግን ከዛ ባለፈ ግን ጴንጤቆስታል ከዓመት በኋላ ይጠፋል ብሎ ሁለት ነገሮችን ሉተራኒዝምን እያነሱ አደበላልቆ አይነት አንዱን እንዲወጋ አድርጎ ማቅረብ በጣም ትክክል አይደለም። ለዚህ ደግሞ ጥፋተኛው እንግዲህ አንዳንዶች ናቸው ብዬ አስባለሁ። ማለት በቃ በሁለቱም ሳይድ ልክ ያልሆነ ነገር አለ። አንድም ሉተራንን የምትሉ ሰዎች ያው ከስማችሁ ጀርባ የአንድ አባት ስም ሉተራን ብላችሁ እኔ እንደዚህ አላምንም፣ ግን የምትለጥፉ ሰዎች ጴንጤቆስታልም የሪፎርመር ሙቭመንት እንደሆነ አንደርስታንድ አድርጉ። ልክ ከካቶሊክ ጋር በነበረን ዶክትሪናል ኮንትሮቨርሲስ እነዚህ ፕሪስፓይተር እነ ሉተር ምናምን እነ ሜላንከተ እነ ጆዋንስ በቃ እንደወጡት ማለት ነው ኤክስኮሚኒኬት እንደተደረጉት ልክ ያ ነገር ሪፎርመር እንደሆነ ያ ሪፎርም ሙቭመንት እንደሆነ ሁሉ ጴንጤኮስታሊዝም ከዌስሊያን ጋር በተገናኘ ከዛ የወጣ ሆሊነስን ኦረንትድ አድርጎ የመንፈስ ቅዱስን እንቅስቃሴ አክብሮ የወጣ ነው። እነ ዊሊያም ምናምን ብታዩ ማለት ነው። ሪፎርመር ሙቭመንት ነው። ግልጽ ነው። ሪፎርመር ሙቭመንት ነው። የራሱ የሆነ ሂስትሪ አለው፣ የራሱ የሆነ ትራዲሽን አለው። እንዲሁ ዝም ብሎ ተነስቶ የሚተችም አይደለም። ጴንጤቆስታል ማልሆንበት ሪዝን አለኝ። አዝ ሉተራን ቴዎሎጂ እንደሚከተል ሰው ግን ዝም ብለህ የምተቸው ሙቭመንት አይደለም። ይሄ እግዚአብሔር የነበረበት ሙቭመንት ነው፣ እግዚአብሔር የሰራበት ሙቭመንት ነው ብለንም እናነሳለን። በታሪክ መካከል እግዚአብሔር ያደረጋቸው ነገሮች እንዳሉ ሆነው ማለት ነው። ስለዚህ ሪስፔክትድ ተደርጎ ነው ቴዎሎጂው ዲስከስ የሚደረገው እንጂ ጴንጤ የሚባል ነገር በመጥላት ውስጥ ሆነ እንደዚህ መናገር የለብህም ማለት እንደዛ አትናገሩ ፕሊዝ። በቃ ልክ አይደለም፣ ልክ አይደለም። የሆነ በጣም የሆነ ዝብርቅርቅ ያለ አይነት አቀራረብ ማለት ነው። ቴዎሎጂን ካወራችሁ ቴዎሎጂን ዲፋይን አድርጋችሁ ቴዎሎጂን ዲስከስ አድርጉ። ሌላ ስለ መንግስት የምታወሩ ከሆነ እንግዲህ መብታለን ካላችሁ የእናንተ ካራክተር ከሆነ መንግስትን በተመለከተ መንግስት ብላችሁ የሆነ ዲስከስ አድርጉ። ሃይማኖቱን ከስቴቱ ጋር
ስቴቱም ደግሞ ከሌላ ነገር ጋር እንደዛ እያደረጉ መደበላለቅ ብዙ አያዋጣም። ኤክስተርናሊ የምታወሩት ነገር ክሊር መሆን አለበት እና በደንብ ቁጭ አድርጋችሁ በሼልፍ የተቀመጠ ቡክ አይነት ማለት ነው። ለመምዘዝ ማትቸገሩበት እውቀት አድርጋችሁ አሳልጣችሁ አውሩ እና ዝም ብላችሁ ጴንጤኮስታሊዝምን አተቹ። ቤታችሁ እያስገባችሁ ጥምቀት አያድናል አያድን ብላችሁ አትከራከሩ። ይደዝም ማተር እሱ ትራዲሽኑ ነው። እኔና እሱ የምናወራበት ሌላ ቴብል አለን እና ጴንጤኮስታሊዝምን የሚጠላ የኢትዮጵያ መካነ ኢየሱስ ቤተክርስቲያን የለንም። እኛ እንግዲህ የለን ህብረት አለን ብለን አቁመናል። እንግዲህ የለም በዚህ ሳይድ አትንቀሳቀሱ ለማለት ነው። ሌላው ቀሲስ ያሉት እንዳለ በቃ ዘሮንገስት የሆነ ኮንክሉዥን ጴንጤኮስታሊዝም ላይ ዘሮንገስት የሆነ ኮንክሉዥን ቸርች ላይ ነው የተናገሩት። ለዚህ ደግሞ ሉተራኒዝም የኢትዮጵያ መካነ ኢየሱስ ቸርች የምትደግፉት መስሎታል እርሶ ማለት እንደዛ ነው የመሰሉት እና ይሄ 100% በቃ ስላቅ ነው፣ የውሸት ስላቅ ማለት ነው። እና ጄኑዊንሊ ስፒክ ማድረግ ጥሩ ነው ለማለት ነው። አይ ቲንክ ትንሽ አንዳንዴም ስናወራ ከአክብሮት አንጻር ቀለስለስ እያለም እንደዛ ስለመሰለኝ ነው። እንግዲህ ከሙስሊም ይሻላል ከጴንጤኮስታሊዝም ወይ ሙስሊም ይሻላል ከነዚህ ከሙሉ ወንጌል ምናምን ቸርቾች እንደማለት ነው። ሙስሊም ይሻላል የሚባል ከሆነ ይሄ ስላቅ ነው እና ስድብም ነው። ስድብም ስለሆነ ጄኒሊ ስፒክ ማድረግ የተሻለው አፕሮች ነው ብዬ አስባለሁ። ያ አይ በቃ በጣም ግሩም ነገር ነው የተናገረው።